ፍጹም ገብረ ማርያምና ዳዊት እስጢፋኖስ መሃል ምን ተፈጠረ? እኔ እንደዚህ አይነት ፐርሰናሊቲ የለኝ ቱ ቢ ሆነስት ከሰው ጋር የሀሳብ ልዩነት ሊኖር ይችላል። ግን በሀሳብ ልዩነቱ ጋፖች ሊኖሩ ይችላሉ። ስንሰራም በአሶሲዬሽናችንም ስንሰራ ከብዙዎቹ ጋር በሀሳብ ልዩነቶች የተለያየንባቸው ጊዜዎች ይኖራሉ እንጂ እንደዚህ አይነት ይሄ ታይሚንግ ጠብቆ የሆኑ ነገሮችን የማድረግ ፐርሰናሊቲ የለኝም። እኔ አልተፈጠርኩበትም። ያው ዝም ብለንም አይደለም መንፈሳዊ ህይወት ውስጥ ወጣ ገባ የምንለው። እንደዚህ አይነት ነገር ልቡ ካለ ጥሩ አይደለም። ግን በትክክለኛው መቼም እግዚአብሔር ነው ደግሞ የሚያውቀው። ዳዊት በ3 በ4 መስመር ከማህበሩ ለቀቅ ያለው አለ። ጉዳዩ ከማህበሩ እንዳልሆነ አውቃለሁ። ሰዎች ዝም ብሎ በአንድ ደብዳቤ አይ በቃኝ አይባልም። which is as long as ለኢትዮጵያ እግር ኳስ እድገት ከሰራህ ድረስ የሆነ ያንተንም የራስህንም ፊሊንግ ቢኖር ፊሊንግን ትተህ ነው መስራት ያለብህ። የኢትዮጵያ እግር ኳስ ትንሳኤን በቅርቡ የምንመለከት ይመስልሃል? እንዳልኩ ነው። በየክልሉ ስትሄድ የዛ ክልል ተጫዋች ካልሆንክ ወይ ደግሞ የዛ አካባቢ ልጆች ካልሆንክ፣ ምክንያቱም አንድ የክለብ ቦርድ ወይ ደግሞ ክለብ እንትን ውስጥ ያለ ሰው ከሌን ያዞ የማለት አቅም አለው። አሁን ከሌን በቃ ያ ልጅ ታለንት ይኑር አይኑረው ምንም አይታወቅም። ጤና ይስጥልኝ ክቡራትና ክቡራን፣ በያላችሁበት እንደምን ቆይታችኋል? ይህ 7ኛ ፖድካስት ነው። ዛሬም ከአንድ እንግዳ ጋር ቆይታ ልናደርግ እዚህ 7ኛ ስቱዲዮ ተሰይመናል። የዛሬው እንግዳችን ሚስተር ትህትና፣ በተለያዩ ክለቦች በፊት መስመር ተጫዋችነት የምናውቀው ፍጹም ገብረ ማርያም የዛሬው እንግዳችን ነው። ከፍፄ ጋር ሰፋ ያሉ ቆይታዎችን እናደርጋለን። በያላችሁበት ይህንን ቆይታችንን ሰብስክራይብ፣ ላይክ እያደረጋችሁ እንድትጀምሩ በታላቅ ትህትና ጠይቃችኋለሁ። ፍፄያችን እንኳን ደህና መጣ። ሱራዬ ቴንክ ዩ የ7ኛ ፖድካስት ላይ ፕሮግራሙ ላይ ስለጋበዝከኝ ደስተኛ ነኝ። ያው እንግዲህ ከስንት ፕሮግራሞች በኋላ ተገኝቻለሁ። በጣም ረጅም ቀጠሮ ነበረ። ፍጹም ገብረ ማርያም ብዙ የሚነሱ ጉዳዮች አሉት። እነዚህን ጉዳዮች ለማንሳት እዚህ 7ኛ ስቱዲዮ ስለመጣ የእውነት ከሽንገላ በጸዳ አንደበት እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ ብያለሁ። ፍፄያችን እኔም አመሰግናለሁ። ስራዬ ቆይታ እንዴት ነው? ውሎ እንዴት ነው? ውሎ ያው በጠዋቱ በጸሎት የተጀመረ ነው። ከዛም በኋላ ቆንጆ ውሎዎች ውለናል። እንግዲህ በጣም አሪፍ። ፍፄያችን እግር ኳሳዊ ጉዳዮችን ከህይወት የተቀዱ ሀሳቦችን እያነሳን ነው ቆይታ የምናደርገው አይደለም? ስለዚህ ለሚነሱ ሀሳቦች ምላሽ ለመስጠት ዝግጁ? በሩ ክፍት ነው። በጣም አሪፍ። የፍጹም ገብረ ማርያም የእግር ኳስ ህይወት ከዩኒቨርሲቲ ጀምሮ እስከ ታላቁ ቅዱስ ጊዮርጊስ፣ ከመከላከያ እስከ ሰበታ ሌሎች ቡድኖችም አሉ። እነዚህን ጉዳዮች በስፋት እናነሳዋለን። የስሙን የአቅሙን ያህል ያልተዘመረለት ኮከብ ተጫዋች፣ ፕራይም ታይሙ ላይ ለብሔራዊ ቡድን በብዙ ማገልገል እየቻለ ነገር ግን ያን ያህል አገልግሎት ያልሰጠ ተጫዋች የሚል ብዙ ጉዳዮች ይነሳሉ። እስኪ ፍፄያችን ለመነሻ እንዲሆንን ከትናንት በስቲያ ከተማችን አዲስ አበባ በጣም ደምቃ ነበረ የዋለችው። ከጠዋት ጀምሮ ስቴዲየም አካባቢ የተለየ ድባብ ነበረ። እስኪ ስለ ሸገር ደርቢ የተወሰኑ ሀሳቦችን እያነሳን ቆይታችንን እንጀምር። የሸገር ደርቢ ያው የተወሰኑ ጊዮርጊስ በነበርኩበት ታይም ላይ ብዙ ጨዋታዎች ላይ ተጫውቻለሁ። ጎሎችንም ማስቆጠር ያለው ድባቡ በጣም ሁሉም ጌሞች ላይ የሆኑ እንትኖች ይኖራሉ፣ ፎከሶች ይኖራሉ። ግን ይሄ ከበድ ይላል። ሁለቱም ክለቦች ላለመሸናነፍ ነው የሚመጡትና ትላንት ደግሞ እንዳየው ድባቡ በጣም ደስ ይል ነበር። ከ5 ዓመት በኋላ እንደመመለሱ የዚህ የሸገር ደርቢ ስፔሻሊ ለአዲስ አበባ አካባቢ ነዋሪ ላለ ሰው ስፔሻሊ ስቴዲየም ዙሪያ ላሉ ትልልቅ ጌሙን ለሚጠብቁ ትልልቅ ሰዎችን በለው ለሁሉም በለው ትልቅ ቦታ የሚሰጠው ደርቢ ጨዋታ ነውና ትንሽም እኔ ያሳስበኝ የነበረው ይሄ የጸጥታው ሁኔታ ምናምን ዳግም እንዳይመልስብን ሰጋ ነበርና
ትላንት ግን የነበረው የደርቢ ጨዋታ በሰላም መጠናቀቁ ጥሩ ሆኖ ማለፉ ደስ ብሎኛል። እንደምታየው የደርቢውም ጨዋታ ቆንጆ ፉክክር የታየበት ቆንጆ ጨዋታ ነበር። ጨዋታውን በደንብ በተወሰነ መልኩ እናነሳዋለን። አሁን ስታነሳ ግን ጊዮርጊስ ቤት እያለ በዚህ በሸገር ደርቢ ጎል አስቆጥሬ ነበር ብለኛል። እንደ አንድ ጊዮርጊሳዊ፣ እንደ አንድ ፈረሰኛ በማንኛውም ጨዋታዎች ላይ ጎል ማስቆጠር የተለየ ስሜት አለው። በደርቢው ግን ያቺ አንድ ጎል ወይም ደግሞ 2 ጎል እንደ እጥፍ የሚቆጠር ይመስለኛል በደጋፊውም ለዛ ተጫዋችም። እስኪ ሞመንቱን እናስታውሰው ፍጽዬ፣ ለማማሟቂያ እንዲሆንን በሸገር ደርቢ ፍጹም ገብረ ማርያም ኢትዮጵያ ቡና ላይ ጎል ሲያስቆጥር ስሜቱ፣ ንዝረቱ እስቲ። በጣም የሚገርም 2 ገጽታዎች አሉት። እኔ ሸገር ደርቢ ላይ አንደኛው ገጽታ ፔናልቲ ሲቼ የተሸነፈበት፣ አንደኛው ደግሞ 2 ጎሎችን አስቆጥሬ ያሸነፍንበት ጊዜ አስታውሳለሁ። ደርቢው ላይ የመጀመሪያው ፔናልቲ ሳትክበት፣ የመጀመሪያው 2 ጎል አግብቻ አሸንፈናል። እሺ፣ ከዛ ደግሞ በአመቱ ደግሞ ፔናልቲ ሲቼ ደግሞ ቲሙ የተሸነፈበትን ጊዜ አስታውሳለሁና ጎል ስታገባ ምንም ዳውት የለውም ስልኬ ቤት ስገባ ሊፈነዳን የደረሰው በቃ ይሄ አፕሪሺዬሽኑ የእንትኑ ደስታ። ምክንያቱም ጡዘቱን ከሳምንት በፊት ነው የሚወራው። እኛ ደግሞ ያኔ ስንጫወት የነበረበት ሞመንት ላይ ከሳምንት የሁለቱም ደጋፊዎች ሙሉ ስቴዲየም ነው የሚሞላው እና ፊሊንጉ ደስ ይላል። ስታገባ ምን ስትል የሚሰጥህ ክብር በየቦታው ስትሄድ፣ በተለይ እኔ ደግሞ መርካቶም ሱቅ ስላለን ወደዛ ስገባ በቃ እዛ አካባቢ ላይ የሚሰጠኝ ፊሊንግ ከፍ ያለ ነው እና የሳትኩም ጊዜ እንደዚሁ በጣም በቃ ከባድ ጊዜ ነበር። ክብደቱ የሚጀምረው እዛው ሜዳ ውስጥ ይመስለኛል። ወጥተህ ከትሬኒንጉ አይለቅህም በቃ። ምክንያቱም እንደዚህ አይነት በጣም ከፍተኛ በርደን ያለበት ኮንዲሽን ላይ ሁለቱን ስሜት ብቻ አይቼዋለሁ ለማለት ነው። በጣም ያስገርማል። አክቹዋሊ የዚህ ዓለም ነገር 2 ጽንፍ ያለው ነው አይደለም? ደስታ አለ፣ ሀዘን አለ። በዛ የጊዮርጊስ ማሊያ ሁለቱንም ስሜት ፍጹም ገብረ ማርያም አስተናግዷል ነው። እስኪ ስለ ዘንድሮ ሸገር ደርቢ በተወሰነ መልኩ እናንሳ። በፕሪሚየር ሊግ ደረጃ ቀደም ሲል እንዳልነው ከ5 ዓመት በኋላ ነው ወደ መዲናችን አዲስ አበባ የመጣው። ድባቡ በጣም ድንቅ ነበረ። ገና ከጠዋት ጀምሮ ነበረ እንደተለመደው ረጃጅም ሰልፎች የነበሩት። የኢትዮጵያ ቡና ደጋፊዎች፣ የቅዱስ ጊዮርጊስ ደጋፊዎች ይህንን ጨዋታ በስፖርታዊ ጨዋነት ከተወጡት ትልቅ የምስራች ይሆናል ተብሎ ሲጠበቅ ነበረ። እንደተጠበቀው ደግሞ በጣም ደስ በሚል መልኩ ነበረ የጨዋታው ድባብ። ብሽሽቁ አለ። አሁን ቅዱስ ጊዮርጊስ ካለበት ሁኔታ አንጻር የገንዘቡ ጉዳይ ይነሳል ምናምን። ኢትዮጵያ ቡና ደግሞ ያው ብዙ ጊዜ ለቅዱስ ጊዮርጊስ እጅ ይሰጣል አይደለም? ያው ሜዳ ላይ የምንመለከተው ነገር አለ። ድባቡ፣ ስሜቱ እንደ አንድ እግር ኳስ ወዳድ፣ እንደ አንድ እግር ኳስ ተጫዋች እስኪ እንዴት መግለጽ እንችላለን? ያው ድባቡ ይለያል ማለት ስቴዲየም ላይ ነው ሁሉም ፊሊንጉን የሚያንጸባርቁ። በፈለክበት ደስታውንም ስሜቱንም። እኔ ድሮ ስቅ ነበር አንዳንድ ጊዜ ስቴዲየም ገብቼ ሙሉ ሆኖ ስንጫወት አንዳንድ የሆኑ ነቀሮች ትሰማለህ። ነቀሮቹ ደስ ይሏል። ምክንያቱም ኢቭን እንግዳ ሆኖ ለሚመጣ ሰው ያለው መተቻቸቱ ምኑ በሁለቱ ደጋፊዎች ያለው ብሽሽቅ ሞሮፍ እግር ኳሱን ከሜዳ ባሻገር ሞር እንዲወደድም ያደርጓል። ያንን ቴስት ፈልጎ ብቻ የሚመጣ ሰው አለ አንዳንዴ። በቃ እንደምታስበው ደግሞ ሰው በስራም በጫና ውስጥም ሆኖ ምናምን ሳምንቷን ጠብቆ መጥቶ በዛ ነው ስትረሱን የሚያላቅቀውና የደጋፊዎቹ መኖር ያው ምንም ዳውት የለውም። በባዶ ስቴዲየም ስትጫወትና ደጋፊ ኖሩ ኢቭን የፐርፎርማንስ አቅም ራሱ ይጨምራል እና የደጋፊዎቹ መኖር በጣም ትልቅ ሮል አለው ለማለት ነው። የ7ኛ ፖድካስት አላማም ግብም ይሄ ነው። ከሳምንት ካምቦሎጆ በዚህ ልክ እየሞላ የአዲስ አበባ ነዋሪም ሌሎችም እግር ኳስ ወዳዶች የማንቸስተርን የአርሰናል ማሊያ ከማድረግ በላይ የቅዱስ ጊዮርጊስ የኢትዮጵያ ቡናን ማሊያ በኩራት እንዲያደርጉ ነው ምኞታችን እና ያለፈው እሁድ በጣም ስሜት አለው። እንደ 7ኛ ፖድካስት አዘጋጅ፣ እንደ አንድ እግር ኳስ ወዳድ፣ እንደ አንድ ስፖርት ጋዜጠኛ በጣም የተለየ ስሜት አለው። ለቀጣይ ቀናት የሚመነዘር አይነት ድባብ ነበረው። ፍጽያችን እዚሁ ደርቢ ላይ እንቆይና አንድ ጉዳይ ላንሳ እስኪ። ከዋናው ጨዋታ በፊት የሌጀንዶች ጨዋታ ነበረ። የቅዱስ ጊዮርጊስ ሌጀንዶች ከኢትዮጵያ ቡና ሌጀንዶች ጋር
ፍጹም ገብረ ማርያምን ጠብቄው ነበረ። የቅዱስ ጊዮርጊስ ማሊያ ለብሶ ወደ ሜዳ ይገባል የሚል ፍላጎትም ነበረኝ፣ የመጠበቅ ስሜትም ነበረኝ። ለምን በዚህ ጨዋታ ላይ አልተሳተፍክም? ኖርማሊ ብዙ ጊዜ እንደዚህ አይነት ፕሮግራሞች ሲኖሩ እገኛለሁ። እስፔሻሊ 89ኛውን ዓመት ጊዮርጊስ ሲያከብር ተገኝቻለሁ። እንደ አጋጣሚ ግን ትላንትና ሁለት ትንሽ የቤተሰብም የሽምግልና ፕሮግራሞች ስለነበሩ ሰዓትም አልተመቻቸልኝም ነበርና እሱንም ቀድሜ ያሳውቄ ነበር። ግን ከጨዋታው ከመጀመሩ ከተወሰኑ ደቂቃዎች በኋላ ግን ደርሼ የማየቱን እንትን አግኝቻለሁ። የሌጀንዶቹንም ጨዋታ ተመልክተዋል? የተወሰነው እሱ ማለቂያው ላይ ነው የደረስኩትና ጨዋታውን ግን ያው በሚገባ ተመልክቻለሁ። ምክንያቱም ቅዱስ ጊዮርጊስ አንገቱ ዝቅ ባለበት ለጊዜው ከባድ ሁኔታ ውስጥ በገባበት በዚህ አስቸጋሪ ጊዜ አለው ካሉ ተጫዋቾች መካከል አንደኛው ፍጹም ገብረ ማርያም ስለሆነ ለችግሩ ጊዜ የደረሰው ፍጹም ገብረ ማርያም ሜዳ ላይ እንዴት አልተመለከትነውም የሚሉ የተወሰኑ ጥያቄዎች ስለነበሩ ነው ይህንን ጥያቄ ያነሳሁት። ፍጹያችን አንዳንዶች ግን የሆነ ነገር አነሱ። በኢትዮጵያ ቡና ሌጀንዶች በኩል አንድ ተጫዋች ነበረ። የዛ ተጫዋች መኖር ምናልባት ፍፄ ሆን ብሎ ሊሆን ይችላል ይህንን ጨዋታ ሚስ ያደረገው የሚል ነገር ሲያነሱ ሰማሁ። 7ኛ ፖድካስት ላይ ደግሞ በግልጽነት ነው የምናወራው። በኋላ ላይ በስፋትም ስለምናነሳው ያልኩ ነገር መቼም ግልጽ ነው። ያ ነገር ሊሆን ይችላል ኖ አይ ምንም ያው ስፔሻሊ ቅድሚያ የምትሰጣቸው ነገሮች አሉ ለቤተሰብ ቅድሚያ አንዳንድ ነገር ቤተሰቡ ራሱ አንተን የሚፈልግህ ሞመንቶች ይኖራሉ እና እኔ እንደዚህ አይነት ፐርሰናሊቲ የለኝ ቱ ቢ ሆነስት ከሰው ጋር የሀሳብ ልዩነት ሊኖር ይችላል ግን በሀሳብ ልዩነቱ ጋፖች ሊኖሩ ይችላሉ ስንሰራም በአሶሲዬሽናችንም ስንሰራ ከብዙዎቹ ጋር በሀሳብ ልዩነቶች የተለያየንባቸው ጊዜዎች ይኖራሉ እንጂ እንደዚህ አይነት ይሄ ታይሚንግ ጠብቆ የሆኑ ነገሮችን የማድረግ ፐርሰናሊቲ የለኝም እኔ አልተፈጠርኩበትም ያው ዝም ብለንም አይደለም መንፈሳዊ ህይወት ውስጥ ወጣ ገባ የምንለው እንደዚህ አይነት ነገር ልቡ ካለ ጥሩ አይደለም ግን በትክክለኛው መቼም እግዚአብሔር ነው ደግሞ የሚያውቀው በዛው ላይ ፕሮግራሙም ስለነበረ ነው ያው ምናልባትም በኋላ ላይ በስፋትም ስለምናነሳው ለ7ኛ ፖድካስት ቤተሰቦች በግልጽ ለማንሳት ያህል ቀደም ሲል እኔ ያነሳሁትም ጥያቄ ፍጹም የመለሰው ምላሽ ከዳዊት እስጢፋኖስ ጋር ይገናኛል። በኢትዮጵያ ቡና በኩል ዳዊት እስጢፋኖስ ነበረ፣ በቅዱስ ጊዮርጊስ በኩል ደግሞ ፍጹም ገብረ ማርያም መኖር ነበረበት። አሁን ላይ ባለው እውነታ የቀድሞ የልብ ወዳጆች ፍጹም ገብረ ማርያምና ዳዊት እስጢፋኖስ በኢትዮጵያ እግር ኳስ ተጫዋቾች ማህበር በኩል ትንሽ መተላለፎች ስላለ ሜዳ ላይ ላለመገናኘት ዳዊትን የሚለውን ጉዳይ ለማጥራት ነው። በኋላ ላይ በደንብ እናነሳዋለን ወይስ አሁን እንቀጥለው? አሁን መቀጠል እንችላለን፣ ችግር የለውም። ማማሞቂያ ሳይሆን ከአንዳንድ አጦዝ ነው ማለት ነው ጉዳዩ። ችግር የለውም። ፍፄ ያንተን ስብዕና በደንብ ነው የማውቀው። ፍጹም ገብረ ማርያም ሲባል ትህትና፣ ፍጹም ገብረ ማርያም ሲባል ዲሲፕሊን፣ ፍጹም ገብረ ማርያም ሲባል መታመን የሚሉት ቃላቶች አይምሮ ላይ ይመላለሳሉ። ዳዊት እስጢፋኖስ ነው በኢትዮጵያ እግር ኳስ ከተመለከትናቸው ድንቅ የመሃል ተጫዋቾች መካከል አንዱ ዳዊት እስጢፋኖስ ነው። አንተና ዳዊት ያኔ ሜዳ ውስጥ ሳትገናኙ እንኳን አንድ ትምህርት ቤት የመማር አጋጣሚ ነበረ። የልብ ወዳጆች ናችሁ። አንተ ጨራሽ አጥቂ፣ እሱ ደግሞ ለጉርሻ የቀረቡ አሲስቶችን ነው የሚያደርገው። በመሃላችሁ ያ የሜዳ ላይ ኬሚስትሪ፣ ያ የሚገርም ጥምረት ምንድን ነው ነፋስ የገባው? ፍጹምና ዳዊትን የትኛው ክፉ ቀን ነው በተወሰነ መልኩ በዚህ ልክ ያለያያቸው የሚለው ነገር ሰዎች መስማት ይፈልጋሉ። ይህ 7ኛ ፖድካስት ነው፣ ሁሉ ነገር በግልጽ የሚወራበት። ስለማምንህ እግዚአብሔርን ስለምትፈራ እውነታውን እንደምትነግረኝ እርግጠኛ ስለሆንኩኝ እስኪ ፍጹም ገብረ ማርያምና ዳዊት እስጢፋኖስ መሀል ምን ተፈጠረ? እኔ ኖርማሊ ስፔሻሊ ይሄ ማህበር የኛ የኢትዮጵያ ፕሮፌሽናል የተጫዋቾች ማህበር ስንጀምረው መስራቾች እኛ ነን የመሰረት ነው። ኤፍሬም ወንደሰን አለ፣ በጣም ብዙ ሌጀንድ ተጫዋቾች ነበሩ። ባዩ ሙሉ፣ እስማኤል አቡበከር፣ ዮሐንስ ሳህሌ፣
ግርማ መስፍን በቃ ስማቸውን ብዘረዝርልህ ስንጀምረው በጣም በቃ ይሄ በኮሚትመንት ነው የጀመርነው። ሞደው በቃ ማለት ፈልጌው የገባሁበት እንትን ነው። ትልቅ ኃላፊነት ነው። ውጭ ሀገር ወይ ተሰድደን ወይ ምናምን አይደለም። እዚህ እንትን ውስጥ እየተጫወትን ነው። ይሄን ኃላፊነት መወጣት አለብን። which ምንድነው እንደዚህ አይነት ኃላፊነት ውስጥ ስትገባ ቻሌንጆች እንዳሉ ይታወቃሉ። ኮመን ነው። በጣም የሚገርምህ ነገር ስራችንን ሊያሳጣን እንደሚችል እናውቀው። እዚህ ማህበር ውስጥ መስራት ብዙ ቻሌንጅ እንደሚመጣ እናውቃለን። ምክንያቱም አሁን እግር ኳሳዊ መንገዱ የሄደበት ያለው መንገድ በጣም ኮራፕትድ የሆነ ሲስተም ነው። ኮራፕትድ ስልህ ኮራፕትድ ከመሆኑ ባሻገር ተጫዋቾች በአካባቢ ስሜትም ብለው በተለያየ ፖለቲካል ስሜት ይሁን በምናምን እግር ኳስ የታለንት መሆኑ ቀረና በአካባቢ አይነት ፊሊንግ ውስጥ እየሆነ መጥቷል። ለዛ ነው አሁን ሊጉ ላይ በየክለቡ ድሮ ስትጫወት በየትኛውም ዘመን በነ ኤልያስ ጆሃርን በለው እና አሸናፊ ግርማ በተጫወቱበትም እስካሁን እኛ በተጫወትንበት ዘመን እያንዳንዱ ክለብ ላይ የሆነ ፍሌቨር ያላቸው ተጫዋቾች ታያለ። አሁን አታይ which is ምንድነው መንገዱ ስህተት ስላለው ያ መንገድ ደግሞ እኛ ለሱ ብቻ ሳይሆን የተጫዋችም በደልም አለ ብለን ስለምናስብ ኮሚትድ ሆነን የገባንበት ነውና እንዳልከው ከዳዊት ጋር ብቻ አይደለም ግጭቱ። ድሮ ከኛ ጋር መስረተው ከነበሩ ሰዎች ጋርም በተለያዩ ግጭቶች እየተለያየን በተዋረድ ማህበሩ እኛ ላይ አለ። ኤፍሬም ወንደሰን ለዚህ ማህበር ያልከፈለው መስዋዕትነት የለም። እኔ በግል ያልከፈልኩት መስዋዕትነት የለም። እንግዲህ ያስበው የምትወደውን ፓሽን እስኪያሳጣህ ድረስ ኮሚትድ ሆነ ለዚህ ማህበር ፌስ ስታረግ በማህበር ውስጥ የሆኑ ፊሊንጎች ይኖራሉ። ሌትስ ሴይ ፊሊንግ ስልህ ይሄ የሀሳብ ልዩነት በዚህ መንገድ ይሁን በዚህ መንገድ አይሁን ምናምንና እኛ ደግሞ ማንንም ለማጥቃት አይደለም የምንሰራው። ስፔሻሊ እኔ እስካለው ድረስ የትኛውንም አካል ፐርፐዝሊ አጥቅተን ለመስራት የሄድንበት መንገድ የለም እና የሀሳብ ልዩነቶች ይኖራሉ። በሀሳብ ልዩነት ውስጥ ትለያያለህ እንጂ ያን ያክል በጣም ይሄ እንትን ለማድረግ ይሄ ለመጎነታተል ውስጥ የገባ አይደለም። ግን በሀሳብ እስክትተማመን ድረስ ልትለያይ ትችላለህ። ያህን ያለው እንጂ ብዙ እንትን የለውም። ጥሩ ገለጻ ነው ፍፄ። ስለ ማህበሩ አሁን በደንብ የነገርከኝ። እስኪ ቱ ዘ ፖይንት እንምጣ ፍፄ። አሁንም አልረሰረስኩም፣ ተመልካቾቻችንም ትንሽ የረሰረሱ አይመስለኝም። ማህበሩንም እግረ መንገድ እናነሳዋለን። የሰራቸው ስራዎች አሉ፣ የሚነቀፍባቸውን ጉዳዮች አሉ። እሱንም በግልጽ እናወራለን። አሁንም በግል ዳዊት እስጢፋኖስና ፍጹም ገብረ ማርያም ጋር እንቆይ። ብዙ የደከማችሁለት ማህበር ፍጹም ገብረ ማርያም ጊዜውን ገንዘቡን ለዚህ ማህበር እንደሰጠ አውቃለሁ። ዳዊት እስጢፋኖስም በተመሳሳይ ለዚህ ማህበር ያለውን ሁሉ ሰጥቷል። የሁለታችሁ የሜዳ ላይ ኬሚስትሪ የማስታውሳቸው እንኳን ሞመንቶች አሉ። መከላከያ ቤት ፍጹም ገብረ ማርያም ሃትሪክ ሲሰራ በቃ ሳትተያዩ የምትናበቡበት፣ ከሜዳ ውጪ ዳዊትን ፕሮቴክት የምታደርግበት፣ ፍጹም አለ ማለት ዳዊት አለ ማለት ፍጹም ነው። በዚህ ማህበር ጉዳይ ግን ምንድን ነው የተፈጠረው? ብዙ ሊያጋጯቸው የሚችሉ የግል ጉዳዮች እያሉ ለምንድን ነው በዚህ ማህበር ጉዳይ የተላለፋችሁት? ዳዊት በ3 በ4 መስመር ከማህበሩ ለቀቅ ያለው አለ። ጉዳዩ ከማህበሩ እንዳልሆነ አውቃለሁ። ፍፄም ጋር የሆነ ነገር አለ፣ ዳዊትም ጋር የሆነ ነገር አለ ይባላል። እስኪ በተወሰነ መልኩ እናጥራውና ለሁለታችሁም የቅርብ ወዳጅ ስለሆንኩኝ እግዚአብሔር ቢፈቅድ በቀጣይ ፕሮግራም ሁለታችንም አንድ ላይ ለመጋበዝ ነው። አይ ሶራይ እንዳልኩህ ነው። እኔ አይደለም ከዳዊት ጋር ከዮሐንስ ከሳህሌ አሁን የኢትዮጵያ ብሔራዊ ቡድን አሰልጣኝ ጋር ስንመሰረተው አብረን ስለሆነ የመሰረት ነው። እኔ አንዳንድ ኮሚትመንቶች በላይፍ ውስጥ ወስነህ የገባቸው ኮሚትመንቶች ላይ ሰዎች በአንድ ደብዳቤ ጥለው እንዲወጡ እንትን መፍትሄ ነው ብዬ ስለማላስብ ሰዎች ዝም ብሎ በአንድ ደብዳቤ አይ በቃኝ አይባልም። which is as long as ለኢትዮጵያ እግር ኳስ እድገት ከሰራህ ድረስ የሆነ ያንተንም የራስህንም ፊሊንግ ቢኖር ፊሊንግን ትተህ ነው መስራት ያለብህ። እኔ
ዮሐንስም ጥሎ ሲወጣ ከዮሐንስም ጋር እንደዚህ አይነት ፊሊንግ ውስጥ ነው። ይሄኛውንም ደግሞ ዳዊትንም ጥሎም ሲወጣ እንደ ሰው ታስባለህ በቃ። ምክንያቱም ለዚህ ነው ወይ ይሄን ሁሉ አመት ኮሚትድ ሆነ የሰራናቸው ስራዎች በጣም ብዙ ናቸው። ከኮቪድ ጀምሮ በርካታ ስራዎች ተሰርቷል በማህበሩ። እኛ የምንችላቸውን ፐብሊክ ላይ አውጥተናቸዋል። አንድም አካል የረዳን ሰው የለም። ቢሮ እስኪ ኑና ልስጣችሁ ያለን አካል ታምነኛለህ? ቢሮ አንድ ቢሮ እንኳን ፌዴሬሽን ነው እንደውም የኢትዮጵያ እግር ኳስ ፌዴሬሽን የምንታማበት ፌዴሬሽን እዚህ አዲስ አበባ ስቴዲየም ላይ አንድ ቢሮ እሱንም ጠይቀን በደብዳቤ አመልክተን ምን ብለን ነው እንትን ያደረገ የዳት ማች በጣም ብዙ ስራዎች ሰርተንበት ስልጠናዎቹን የመጡትን ስልጠናዎች አሁን የካፍቢ ፋስት ትራክ የመጣው እኮ ቴንክስ ቱ አቶ ኢሳያስ ጅራ አቶ ባህሩ ግን ከጀርባቸው የኛ ከባድ ጉትጎታ ነበር። ይህ 30 ሰው ወስዶ ስንት ሰው ነው ስራ ላይ አሁን ያለው? አዳነ ግርማ፣ ሳሚ ፍሌክስ፣ ሲሳይ ባንጫ፣ አበባው ቡጣቆ አብዛኞቹ ልጆች ስራ ላይ ነው ያሉት። ይሄ ፋስት ትራክ የተሰጠው የት ሀገር ብቻ ነው? እኛና ሞሮኮ ብቻ እኮ ነው የተሰጠው። እነ ጋና ጋር አልተሰጠም፣ እነ ናይጄሪያ አልተሰጠም ፋስት ትራክ which is committed ስለነበር በወቅቱ የነበሩት አመራር እነ ኤፍሬም ወንደሰን እነ ግርማ መስፍን ፋይት ያደርጉ ስለነበር ይሄ ቀላል የማይባል ነገር ማህበራችን በነበረው ፑሽ በማድረጉ መጣ። ዞሮ እኛ ብቻ እንትን አይደለም፣ ፌዴሬሽኑን ማግዞናል። ገባህ? በየትኛው ዘመን ነው የትኛው ሌጀንድ ነው ተሰብስቦ ላይሰንስ ተሰጥቶት ስራ ላይ አሁን ያለው? የትኛው ሌጀንድ ነው? እንተዋወቃለን እኮ እኔ ዩሮፕም ሲሄድ ካናዳም ስንሄድ አሜሪካም ስንሄድ እኮ የቀድሞ ሌጀንድ ተጫዋቾችን እኮ እናገኛቸዋለን። ምን ያክል በቃ ላይሰንስ አለመውሰዳቸው ምን ያክል። እኛ ግን የለፋንበትን ክሬዲት ሰጥተው መጥቶ ላይሰንስ ወስደናል። ይሄ ቀላል ስራ አይደለም። ተጫዋቾች ሲጎዱ ታየዋለህ አንተ ማህበራዊ ድረገጽ ላይ ለእያንዳንዱ ተጫዋች ገንዘብ እየሰበሰብን ገንዘብ እርዳታ እንሰጣለን። አሁንም ላይሰንሱ እንዲመጣ ከእንደገና ደብዳቤ ያስገብተናል። እኛ ስለወሰደን የእኛ ጄኔሬሽን ብቻ ስለወሰደ እኛ ብቻ ይሰጠን የሚል ምንም አይነት ፊሊንግ ስለሌለን ማለት ነው። ሌላውም ተጫዋች መውሰድ አለበት። እዚህ ፖድካስት ላይ መጥተው ስንት ተጫዋች ነው ፊሊንጉን የገለጸው? እሱ ላይሰንስ ማግኘት አለበት፣ የሆነ ስራ ውስጥ መግባት አለበት። እንደ ማህበር በመቆማችን ነው እነዚህ አይነት ፊሊንጎች የመጡት። እንደ ማህበር ባንሆን ይሄ እነዚህ አይነት ፊሊንጎች አይመጡ። ስልጠር ከዚህ በፊትም ከብራዚል የመጣ በእኛ በማህበራችን በኩል የመጣ ከብራዚል አንድ ኮች ስልጠና ሰጥቶ ሰርቲፊኬት ሰጥቷል። በየቦታው በምንሄድበት ሰዓት በቃ ከማህበሩ ጋር ብዙ ስራዎች ሰርተናል እና እንደዚህ አይነት ኮሚትድ ሆነን የሰራንበት ማህበር ምንም አልተሰራም ብለህ በቃ ወጥተህ በአደባባይ አልፈልግም ብለህ ስትሄድ እንደ ሰው ፊል ታደርግ። እዚህ ጋር ሊያዝና ፍፄ ባለፈው ዳዊት እስጢፋኖስ የ7ኛ ፖድካስት ላይ መጥቶ ማህበሩ የሚጠበቅበትን ስራ አልሰራም በሚለው ሀሳብ ትስማማለህ? እኔ አልስማማም። የዳዊትን ቆይታ አዳምጠዋል? ሰምቼዋለሁ። እኔ እንደ ሰው ፊል አድርጌያለሁ። ፊል አድርጋል? ፊል አድርጌያለሁ። ለምን መሰለህ? እሺ ሰርቶበታል ማህበሩ ላይ ውጪ አሁን ያልኩህ ነገሮች አሁን የገለጽኩልህ ነገሮች እንዳለ እንዲመጡ ለተጫዋቾች ድጋፍ እንዲደረግ እንግዲህ ይሄ ሁላ 800 አባል አለን። አሁን ተጫዋች ቴሌግራማችን ላይ 800 አባል አለን። ከእንደገና ይብዛም ይነስም የተወሰነው ተጫዋች ይሳተፋል። አመታዊ መዋጮ ምናምን ላይ በቂ ላይሆን ይችላል። እኛ ብቻችንን አይደለም ምንሰራው። ዓለም ላይ ያሉ ተጫዋቾች በየዓለሙ የተበተኑ ተጫዋቾች ሌጀንድ ተጫዋቾች ብዙ ተጫዋቾች አሉ። እነሱ ማገዝ አለባቸው። ተቋማቶች መርዳት አለባቸው። የስፖርትና ባህል ሚኒስቴር ገብተን እኛ ቢሮ ይሰጠን ብለን እንደ ተጫዋች ተጫውቶ እንዳሳለፈ ብሔራዊ ቡድን እንደተጫወተ ትልልቅ እንትን ቦታዎች ላይ እንደማሳለፋችን ቢሮ ይሰጠን ብለን ሄደን ጠይቀናል። አልተሰጠን። ገባህ? አንድ ሰው ብቻ አንድ ተቋም ብቻ እግር ኳሱን ያሳድገዋል ብዬ አላስብ። ገባህ? እኛ ይብዛም ይነስም የማህበሩ ላይ የነበሩ ሰዎች ኢንቴንሽናቸውን
የሆነ ወይ ኢንተርቪያቸውን ሰምተህ አይ ማህበሩ እንዲህ ነው ብለህ ስም የምትሰጥ ከሆነ ማህበሩን የምታጠለሽ ከሆነ መቼ ያድጋል ታዲያ እግር ኳሱ? ገባ መታገዝ አለብን ነው የኔ ሴንስ። አሁን ገብቶኛል ፍፄ፣ በጣም በጨዋነት ነው ሀሳብን እየገለጽክ ያለው። ከዚህ በላይ ከሄድን ነገሩን ዙሩንም እንዳላከረው ያው 7ኛ ፖድካስት ላይ የሆነ ሀሳብ ሲነሳ መነጋገሪያ ስለሚሆን ከዚህ በላይ ከሄድን ዙሩ እናከረዋለን። አንድ ግን የማሳረጊያ ሀሳብ ማንሳት ፈልጋለሁ። ቀደም ሲል ያልኩትን ለመድገም ያህል የፍጹም ገብረ ማርያም የዳዊት እስጢፋኖስም የቅርብ ሰው እንደመሆኔ ሁለታችሁም የኔ ምርጥ ተጫዋቾች ስለነበራችሁ ሜዳ ላይ ያንተን ጨራሽነት ያንተን ምርጥ አጥቂነት ስለማውቅ የዳዊት እስጢፋኖስን ድንቅ የመሃል ሜዳ ክህሎቶች ስለተመለከትኩኝ ሁለታችሁ ዳግም የቀደመን ፍቅር ቀንሳልና የምነክፍብህ ነገር አለ ይላል አይደል መጽሐፍ። ያ ተትቶ የእናንተ አንድ መሆን ለማህበሩ ይጠቅማል። የእናንተ አንድ መሆን እንደ ግለሰብም መልካም ነው ብዬ አስባለሁ። ዳዊትም ይህንን ፕሮግራም እየተከታተልከው ስለሆነ ያሉትን ነገሮች ሶልቭ አድርጋችሁ እባክህ ፍፄ ሶልቭ አድርጋችሁ ዳዊትም ወደ ማህበሩ የሚመጣበት ከዛ በኋላ ደግሞ የበለጠ ስራ የምትሰሩበት ጊዜ እንዲሆን በዚሁ አጋጣሚ አጽንኦት መስጠት ፈልጋለሁ። ምን ትለኛለህ? እንግዲህ አሁን ማህበራችን ላይ እንግዲህ ቁልፍ ሰዎች አሉ። ሸሪፍ አለ ማህበራዊ ድረገጽ ላይ ሲጽፍ ታየዋለህ። ሸሪፍ ኦንላይን። አሁን ቱቶ አሉ። በምንችለው እየሰራ ነው። አሁን ረሂማ ዘርጋዋለች። ኤፍሬምም አለ ከጎናችን ነው። ማለት አንዳንድ ጊዜ ኮሚትድ ሆነው መጥተው በቃ የእግር ኳሱ ያለበት ኮንዲሽን በቃ መቀየር አለበት ብለው ኮሚትድ ሆነው ከኛ ጋር እየሰሩ ነው። እኔ አሁን ከማንም ጋር ቅራኔ የለብኝ መስራት በቃ አሁን እስካለሁበት ድረስ ይህን ማህበር አጠናክሬ ከኔ በኋላ ለሚመጡ ሰዎች ከኛ በኋላ ለሚመጡ ሰዎች ሰተን ማስተላለፍ ነው ምንፈልገው። እንዳልኩ ሆኖ በጣም ኮሚትድ ሆነን ነበር እንሰራው። እኔ ደጋገምከው እንዳትለኝ የኤፍሬም እናወራ ነበር። ማታ ሚቲንጎች ይኖሩናል። አርብ ሁሌ ማታ እንትን ሆነን እና የቤተሰባችን ታይም ተሻምተን ምክንያቱም ምንም እኮ የምናገኘው ገንዘብ የለም። ከኪሳችን ነው የምናወጣው። ነዳጅ ስናወጣ በፕሌን ቲኬት ቆርጠን ስንሄድ ሐዋሳን ብትለው ዞሮ የሆነ ስቴፕ ይሄድ ነው። አሁን ማመን ነው የሚያውቁት። በ20 ዓመታቸው ላይ ይሄ ፕሮሚሲንግ ኤጃቸው ላይ እግር ኳስ እያቆሙ ያሉ ልጆች አሉ። ክለብ እያጡ ኩቺስ ስትራክቸሩ ልክ ስላልሆነ ፕሮፌሽናል ተብሎ የሚመጣው ተጫዋች ምን ያለ ምንም ዳታ ስታተሱ የማይታወቅ ተጫዋች በረኛም በለው እንትንም በለው መጥቶ እየተጫወተበት ያለ ሊግ ላይ ኢትዮጵያውያን ተጫዋቾች ተበድለው ቁጭ ብሏል ቤታቸው። ለምሮ ክለብ ማትገባው ምናምን እኔ አሁን በጣም እንትኔ ሰፊ መስላችሁና ይደውሉልኛል። እረ ለከሌ ጠይቅልኝ ለከሌ እኔ እንዴት ሾክ እንደማረግ እኔ ራሴ እኮ አንዱ ቪክቲም እኔ አንዱ ቪክቲም ነኝ። which is ምንድነው ያመኛል በጣም ስፔሻሊ። ለዚህ ነው ብዙ ጊዜ ጥሪዎችን በቃ በየጊዜው እንሄዳለን እንዲገባቸው እንፈልጋለን። በቃ እግር ኳሱ እየሄደበት ያለው አካሄድ በተለይ እኔ ፕሮፌሽናል ተብሎ የሚመጡ ተጫዋቾች ኦፍ ኮርስ ይምጡ ችግር የለውም። ግን ምንም ሚስትሪው የማይታወቅ ተጫዋች እየመጣ ምንም ሳይጫወት አሁን በቅርቡ እኮ ለፕሮፌሽናል ተጫዋቾች ተብሎ 26 ሚሊዮን ብር ጊዮርጊስ ከፈለ እኮ ከአቶ ጀማል ካዘና እኮ 26 ሚሊዮን ብር ተከፈለ። ስንት ጌም ተጫወተ፣ ስንት አሲስት አደረገ፣ ስንት በረኛ ሆኖ ስንት አዳነ ሴቭ አደረገ የሚባል ነገር አንድ ዳታ የለም። ይሄዳል። ቀጣይም በሴም ቲንግ ይመጡና ይጮታሉ። ችግር የለውም የሚጮቱ። ግን የኢትዮጵያዊ ተጫዋቾች ከነሱ ከሆነ ነገር ካልተማሩ ምን ያደርጋሉ ታዲያ? መጥተው የሆነ ነገር ተምረንባቸው ቀስመንባቸው ካልሄደ እኔ ከ2001 ጀምሮ እስካሁን በነበርክ እስከ ቅርብ ጊዜ የነበረበት ሳይጫወቱ በክስ ብቻ የስንት ክለብ ገንዘብ አራቁተው ይወጡ ብዙ ዜጎች አሉ። ኤጀንቶቹ እኔ አይስሩ አይደለም ጎበዝ ኤጀንቶች አሉ።
በቃ በትክክለኛ አቅም ያላቸው ልጆች የሚያመጡ ግን ፐርፐዝሊ ደግሞ ውጭ ካለ ኤጀንት ጋር እየተሞዳሞዱ ፌዴሬሽኑ ጋር ብትሄድና ቴስት ብታረግ ስንትና ስንት ክሶች አሉ እየተከሰሱ ገንዘብ እየተቀበሉ በዛ ላይ የነሱ ምክንያቱም ሌጋል ፈርም ስለሆነ የሚከታተል 2% እየጨመረ ስንት ክለብ ባዶ አድርጓል። ግን እዚህ ደግሞ በ20 ምናምን አመታቸው ቤታቸው ቁጭ ያሉ ተጫዋቾች አሉና እኔ እሱ ትንሽ ያመኛል። ሱራዬ እሱ መስተካከል አለበት። በተለይ በየክለቡ ያሉ አሰልጣኞች እኔ ገና አሁን ገና ነው ላይሰንስ የወሰድኩት። እኔ አሰልጣኝ ስሆን በእርግጠኝነት ነው የምነግርህ ይሄ ለሪከርድ ሊቀመጥ አቅም ከሌለ ያን ያክል መቼም በፐርፎርማንስ ሸውዶኛ አይገባም እና ትንሽ እሱ ላይ ፎከስ ቢያደርጉ ምክንያቱም በረኞች አሁን አሉ ጎበዝ ልጆች ቃም በቃ ሆፕ አተው በቃ ይሄ ተስፋ ቁርጥ አድርገው ያቆሙ ልጆች አሉ እና ትንሽ ተመልሶ መታየት ቢቻል እሱ ላይ ቢሰራ አባይ ነኝና ቅድም ያነሳልኝ በመጀመሪያ ላይ ያነሳልኝ ቶፒክ የዳየት ነበረ። እሱ ጊዜና በጊዜ ሂደት ይፈታል ብዬ አስባለሁ። በጣም ድንቅ ሀሳብ ነው ፍፄያችን። በዳየት አስታከን በጣም ቆንጆ ሀሳብ አንስተናል። ከዚህ ከማህበሩ ጉዳይ ጋር በተገናኘ አንድ የሚነሳ ነቀፌታ አለ፣ አንድ የምትተቹበት ሀሳብ አለ። እሱን ጉዳይ እናንሳውና የዚህ የማህበሩን ጉዳይ እናጠቃለሁ። የኢትዮጵያ እግር ኳስ ተጫዋቾች ማህበር የጥቂቶች ነው፣ ብዙሃንን ያማከል አይደለም። እንደውም ኮሚቴዎቹ ለራሳቸው ሲሉ ያቋቋሙት ማህበር ነው የሚሉ ተጫዋቾች አሉ። 7ኛ ፖድካስት ላይ መጡ ሌሎች እንግዶችም ማህበሩ እኛን ይወክላል ብለህ ታምናለህ የሚል ጥያቄ አዘል አስተያየታቸውን እንኳን ሰጥተዋል። በእርግጥ ማህበሩ ትክክለኛ ስራ እየሰራ ነው ወይ? ተደራሽነቱስ እንዴት ነው? 800 አባል ማለት በጣም ትንሽ ይመስለኛል። ትንሽ አንዳንዶች ደግሞ ይሄ ማህበር እኮ የፌዴሬሽኑ ቀኝ እጅ ነው፣ ፌዴሬሽኑን አይሞግትም። ሱራ አንዳንዴ ተመልክተው ከሆነ የፌዴሬሽኑ ስራ የሚያስፈጽም ማህበርም ይመስላል የሚል ነገር ይነሳል። እዚህ ፊት ለፊት ደግሞ ኢትዮጵያ እግር ኳስ ተጫዋቾች ማህበር ዋና ከሆኑ ሰዎች መካከል አንደኛው ፍጹም ገብረ ማርያም ይገኛል። ይህንን ሀሳብ እንዴት ይመለከተዋል? እኔ ይሄ እንደዚህ ለሚሉት ሰዎች ምን መሰለህ እኔ ሀሳቡ እንዲገባቸው ፈልጋለሁ። ከአመት አመት ብዙ ተጫዋች እንዲህ ያሉ ነው። ድሮም ልክ ስንመሰርተው ገና አንድ ስቴፕ ብለን ማይደፈር ነገር ነው የደፈር ነው። በነገራችን ላይ ማህበር ሆነ ፌዴሬሽን ለመሞገት ስትመጣ ፌዴሬሽኑ which is ያስቀመጣቸው ህጎች አሉ። ተጫዋች ደሞዝ ባልተከፈለው ቁጥር እንጠይቃለን። እኛ እንደ ማህበር ደግሞ ኢሜል ለፊፋም ለካፍም እንልክ ነበር። ደሞዝ ያልተከፈልናቸው ልጆች አሉ። በአዳማ በኩል በሴቶች እንደው በቃ እንደ ኢሹ ስተነስታ ብድግ ብላ ስለምትነሳ ነው እንጂ በጣም በርካታ ልጆች አስከፍለናል። ይሄ የፌዴሬሽኑ ተለጣፊ ነው። ማንም ሰው እኮ የሆነች ነገር ብድግ አድርጎ ሊሰጥህ ይችላል። እንዳልኩህ ፖዚቲቭሊ ሲሰሩ አፕሪሺየት ታደርጋለህ። ፖዚቲቭ ደግሞ ያልሆኑ ነገሮች ሲኖሩ ሜንሽን ታደርጋለህ። እኛ ብዙ ጊዜ ብሔራዊ ቡድን ጨዋታ ሲሆን በማህበራዊ ድረገጻችን ግዴታ የኛ የተጫዋቾች አባል ስለሆኑ እነሱን አፕሪሺየት እናደርጋለን፣ ዊሽ እናደርጋለን፣ ጉድ ላክ ብለን ዊሽ እናደርጋለን። እንደዚህ አይነት ቴስቶች እያየህ የፌዴሬሽኑ ተለጣፊ ነው የምትል ከሆነ እንደውም እኛ በሚገባቸው ልክ አፕሪሺየት አድርገናቸው አናቅ። እግዚአብሔርን ነው ብለን ይሄ ስልጠና የካፍ ፋስት ትራክ ሲመጣ ለ25 ተጫዋች ነው የመጣው። እንግዲህ 25 ልጅ ተመርጦ ሲሰጥ 5 ልጅ ጨምረዋል። እነሱ ካፍ ጋር እንትን ብለው ኮሙኒኬት አድርገው በጣም ተጨቃጭቀው አይበቁንም ተብሎ 30 ሰው አድርገዋል። which is እንግዲህ አስበው ያ ሁላ ጄኔሬሽን የነበረ ተጫዋች አሁን ስራ ላይ ነው ያለው። አትሊስት የሆኑ ነገሮች ሲሰሩ አፕሪሺየት ማድረግ አለብህ ወይ ደግሞ ዊሽ ስታረግ። እኛማ ተለጣፊ ብንሆን ቢሮ አንገባም እንደ ፌዴሬሽኑ ቢሮ ውስጥ ቢሮ ይሰጡን ነበር እኮ። ከነሱ ጋር ቁጭ ብለን እንሰራለን እኮ። ገባህ? ትንሽ ተጫዋቹ ጋር የኛ አባል ጋር ክፍተቱ ምን መሰለህ? እኛ ቅድሚያ መስርተናል። አንዳንዱ እኔ ካልመሰረትኩት እኔ ካልሆንኩኝ የሚል ሜንታሊቲ ያለው አለ።
የኛ መመስረት ደግሞ ትንሽ ፊልም ያስደርገው አለ። እኛ ፔኑን ጊዜያችንን የቤተሰባችንን ጊዜ የራሳችንን ጊዜ ፕሮፌሽንን በድዬ ነው እዚህ ውስጥ የገባሁት። እኔ ታምነኛለህ 7 ጎል በሊጉ ላይ አግብቼ ክለብ አጥቻለሁ። 7 አግብቼ ዳታው አለ ማሳየት ይችላል። ሰበታ በነበርኩበት ሰዓት ላይ በቃ ገባ የምንቃወመው የተወሰኑ ክለብ ላይ የነበሩ አመራሮች የተጫዋቾችን ደሞዝ ሆልድ ያስደርጋሉ፣ ለሚፈልጉት የተወሰነ ጊዜ ሊሰጡ ይችላሉ ምናምን። ያን ፋይት አድርገናል እና ያን አሰራር በቃ ቻሌንጅ አድርገን ኤፍሬም በራሱ መንገድ ይሰራው የነበረው የንግድ ቢዝነሱን ሉዝ እስከ ማስደረግ ደርሷል። በተለያየ መንገድ ይሄን የዚህን ማህበር መቋቋም የማይፈልጉ ሰዎች በተለያየ መንገድ መተው ሊጎዱን አስበዋል። ግን ይሄ የነሱ ሜንታሊቲ ነው። እኛ ግን በምንችለው መንገድ እያጠፋንም እኮ እየተማርን ነው የምንሄደው። እኛ ከዚህ በኋላ ለሚመጣው ሰው ማቹርድ የሆኑ ጄኔሬሽኖች የእኛን ስህተት የማይደግሙ እኛ እንደ ሰው ስራ ስትሰራ ትሰራለህ፣ ጥሩ ስራ ትሰራለህ፣ ማትሰራ የተበላሹብህን ስራዎች ደግሞ እየተማርክባቸው ነው የምታልፋቸው። እና ተጫዋቹ አሁንም ከስትራግል አልወጣም። ያ ከዛ ችግር ውስጥ እንዲወጣ እንፈልጋለን። አሁን በቃ የተለመዱ በቃ ኖርማሊ በኢትዮጵያ እግር ኳስ ውስጥ ምን ችግር አለ የሚባሉ በተለምዶ የተለመዱ ቃላቶች አሉ። ምን ችግር አለ? አሁን እግር ኳሱን መቀመቅ የሚከታቸው እንደዚህ አይነት እንትኖች አሉ። በሀቅ የሚሰሩ ሰዎች አሉ፣ ግን በጎን ደግሞ ኔጌቲቭ የሆኑ ነገሮች ተጫዋቾች ላይ የሚያደርሱ ሰዎች አሉ። ሶ ኔክስት ታይም ላይ ከኛ በተሻለ ከኛ በላይ ማቹርድ ለሆኑ ሰዎች፣ በደንብ ለተማሩ ሰዎች ሲስተማሊ ስትራክቸሩ በተስተካከለ መንገድ እንትን ሊሉ የሚችሉ ሰዎችን እንሰጣለን። በጣም አሪፍ። ማህበሩን የሚመራ ሰው የሰጠው ድንቅ ገለጻ ማለት ይችላል። በጣም ቆንጆ ሀሳብ ነው ፍፄ። የሚያማክል ደስ በሚል መልኩ ማህበሩ የሰራው እንደዚሁም ደግሞ ማህበሩ ነገ ላይ የሚሰራውን የሆነውን ነገር በደንብ ገልጸዋል። ፍፄ ቀደም ሲል ያለውን ጉዳይ ስታብራራ አንድ ያነሳው ሀሳብ አለ። ወደ አንተ ጉዳይ እንመለስና 7 ጎል አስቆጥሬ ክለብ አጥቻለሁ ብለሃል። ኋላ ላይ ላነሳ የነበረውን ሀሳብ አሁን እንቀጥለው እስኪ። አንደርሬትድ ከሚባሉ ሊጉ ላይ ከተመለከትናቸው ተጫዋቾች መካከል አንደኛው ፍጹም ገብረ ማርያም ነው ብዬ በድፍረት መናገር ይችላሉ። የአቅምን ያህል የችሎታን ያህል ያልተነገረልህ በጣም ድንቅ አጥቂ ነህ። ምናልባት በተወሰነ መልኩ እዩኝ ቢል ኖሮ በተወሰነ መልኩ መልክ ቢሰራ ኖሮ ፍፄ በዚህ ልክ ሲስተሙ ሪጀክት አያደርገውም የሚል ነገር ይነሳል። እስኪ ሲስተሙ ለምንድን ነው ፍጹም ገብረ ማርያምን ራሱን የሚጠብቅ ተጫዋች፣ ጎል የሚያስቆጠር ተጫዋች፣ ዲሲፕሊን የሆነ ተጫዋችን ለምንድን ነው ያልፈለገው ሲስተሙ? እንዳልኩህ ድሮ የነበሩ ተጫዋቾች ከየትም ቦታ መጥተው አዲስ አበባ ላይ ይንጨበጨብላቸዋል በደንብ። በቃ አሁን ለምሳሌ እናሸናፊ እናሰግድን ኢትዮጵያ ቡና መጥተው በደንብ ከፍ ያሉት። ሌሎቹንም ተጫዋቾች አሁን በስም ያልጠቀስኩልህ ተጫዋቹ ጊዮርጊስ ውስጥ እና አዳነ ግርማ እና ቤጋ ከሁሉም ከኤሪያ መጥተው ታለንት ቤዝድ ነው በወቅቱ የነበረው እንትን። አሁን ግን እንዳልኩ ነው፣ በየክልሉ ስትሄድ የዛ ክልል ተጫዋች ካልሆንክ ወይ ደግሞ የዛ አካባቢ ልጆች ካልሆንክ፣ ምክንያቱም አንድ የክለብ ቦርድ ወይ ደግሞ ክለብ እንትን ውስጥ ያለ ሰው ከሌን ያዞ የማለት አቅም አለው። አሁን ከሌን በቃ ያ ልጅ ታለንት ይኑር አይኑረው ምንም አይታወቅም። በእግር ኳስ የታለንትድ በቃ ታለንትድ የሆኑ ምክንያቱም ከ130 ሚሊዮን ህዝብ ውስጥ ሰሌክት ተደርገ ነው የምትመጣው። እዛ ውስጥ እንደዚህ በተወሻሸቀ ነገር ውስጥ የምትመጣበት መንገድ መኖር የለበትም። እኔ በቂ ጊዜ ተጫውቻለሁ በደንብ በምፈልገው ሌቭል። ጊዮርጊስ ውስጥ ሙገር ኮከብ ጎል አግቢ ተጫውቻለሁ። ጊዮርጊስ ቤት ውስጥ ኮከብ ጎል አግቢ ተጫውቻለሁ። መብራት ኃይል ተጫውቻለሁ። መከላከያ ተጫውቻለሁ። በምፈልገው ሌቭል ተጫውቻለሁ። እንዳልኩ ግን ሲስተሙ እንደዚህ የተወሻሸቀው ሲስተም እኔም ብቻ ሳይሆን ብዙ ልጆችን አሁን ቤታቸው ቁጭ አድርጓቸዋል። ግን ያቆምከው ግን ሳትፈልግ ነው ያቆምከው። ኦፍኮርስ ሻለው በቃኝ ብላ አይደለም። በቃኝ ብዬ አይደለም። ኦፍኮርስ በሌላም የሲስተሙ ቪክቲም ነው ማለት ነው። የሲስተሙ ቪክቲም እና
አሁን ብዙዎቹን ብዙ ጊዜ ጋይድ ለማድረግ እሞክራለሁ። በየክለቡ ያሉ ተጫዋቾች አልገባቸውም። አንዳንዶቹ በተለይ ወጣት ሆነው ምናምን የምታያቸውን ተጫዋቾች ነገር ድንገት ሊወጡ እንደሚችሉ አልገባቸውም እና አንዳንዴ እደውልላቸዋለሁ። በጣም በሀይ ሬትድ ስለተጫወት ጋር አይደለም አሁን ላይ የሆነ ሰዓት ላይ ሽፍት ሊያደርግብህ ይችላል። ዋይዝ መሆን አለብህ። እኔ በእርግጥ ቀድሜ የሚሆኑ ነገሮች ላይ መሳተፍ ጀምሬ ነበር። ይሄ ማህበር ሙቭመንቱ ሲገባ ብዙ ሰዎች ጋር የምትሰማቸው ፊሊንጎች ሬዲ እንድትሆን ያደርጋል። በአንዳንድ መንገዶች ግን ቴንክስ ቱ ጋድ እኔ በጥሩ ዘመን ጥሩ ጊዜ ተጫውቻለሁ እና አሁን ያሉ ልጆች እንደምታየው ድንገት ሲወጡ ትራውማ ውስጥ ነው የሚገቡት። ይሄ ጭንቀት ውስጥ ስትረስ ውስጥ ምናምን ሲስተሙ ባይት ሰልፍ እንዲህ ስለሚሽከረከር አንተ ቀድመህ ዋይዝ ማትሆን ከሆነ ይውጣል። which is ምንድነው ኢንሴንቲቭ አለ፣ ሳይኒንግ ፊ አለ፣ ትራንስፖርት ኮስቶች ከክለቡ ነው እና አንተ ኮንፈርት ዞን ውስጥ ስለሆንክ እነዛ ነገ አላጣቸውን ብለህ ማሰብ የለብህም። ድንገት ስትወጣ በቃ ድንጋጤ ውስጥ ይሄ ድባቴ ውስጥ መግባት የለብህም እና እኔ ቀድሜም ያው ድሮ ውጭም ስወጣ ሲኒየር ተጫዋቾችን እንደነ ዳዊት መብራቱን ይሄ ሲኤንኤፍ የአሜሪካ ቶርናመንቱ ላይ ስንወጣ አገኛቸው ስለነበረ ምናምን በብዙ መንገድ ትንሽ አዌር አድርገውኛል። እና ትንሽ አሁን ያሉ ተጫዋቾች ትንሽ ብዙ ጊዜ ያሳስቡኛል። እንዲህ ያለ የአእምሮ ዝግጅት በጣም ቆንጆ የአእምሮ ዝግጅት ነው። እቺን ዓለም እንዳመጣጧ መቀበል፣ በተለይ ደግሞ እንደ ወንድ ልጅ ትከሻን ሰፋ አድርጎ ነገ ሌላ ነገር ወይም ደግሞ የተለየ ነገር ሀፕን ሊያደርግ እንደሚችል ገምቶ መዘጋጁ በጣም አሪፍ ነው። ፍፄ ባለፈው አቶ ባህሩ ጥላው መጥቶ የኢትዮጵያን እግር ኳስ የሚዘውሩት ሰዎች 7 ናቸው የሚል ነገር አነሳ። ሌሎች ጋዜጠኞችም አሰልጣኞችም ምናምን ይመጡና የኢትዮጵያ እግር ኳስ ዘዋሪዎች እኮ የሆኑ ሂድን እጆች አሉ ይላሉ። ሲኒየር ተጫዋቹ ፍጹም ገብረ ማርያምም አሁንም የኢትዮጵያ እግር ኳስ በአካባቢ ሆኗል፣ በዘር ሆኗል የሚል ነገር በተወሰነ መልኩ አነሳን። ሲስተሙ ትክክል እንዳልሆነ ነው እየተነጋገርን ያለ ነው። ዝም ብለህ ፔሲሚስት ለመሆን ሳይሆን ወይም ደግሞ አጉል ብርሃናማ ነገ ይታየኛል ምናምን ለማለት ሳይሆን የእውነት ከልምድ ዛሬ ላይ ነገሮችን ቆመ ስትመለከት ማህበሩ ላይ የሚመጡትን የሚስተናገዱትን ሀሳቦች ስትመለከት የኢትዮጵያ እግር ኳስ ትንሳኤን በቅርቡ የምንመለከት ይመስልሃል? አሌስ የሆኑ ነገሮች ካልተስተካከሉ በስተቀር ከባድ እንደዚሁ በደፈናው ነገ ይስተካከላል ማለት የምትችለው አይደለም። አዎ ባህዬ ገና እኔ ከዚህ ከሬዲዮ ስቴሽን ላይ በሚሰራበት ሰዓት አይ ቲንክ ለሲሳይ ዴኒቦ አንድ የሆነ ገቢ ማሰባሰቢያ ላይ ከያኔ ጀምሮ ነው የማውቀው። በጣም ሀምብል በጣም ኮሚትድ የሆነ ሰው ነው በስራው ላይ እና እሱ ሜቢ ያያቸው የሆኑ ሪፍሌክሽኖች ይኖራሉ። እኔ ደግሞ ክለብ ውስጥም ሆነው ትልቅ መዘውሮችን የሚያካሂዱ ሰዎች ይኖራሉ። አሰልጣኞችን እስከ ማስባረር፣ አሰልጣኝ እስከ ማስቀጠር፣ ተጫዋች እስከ ማስባረር ምናምን ክለቡ ላይ ያሉትን ኢንቫይሮንመንት በነበረኝ ኢንቫይሮንመንት ውስጥ ክለቡ ላይ እያንዳንዱ የነበሩ ክለቦች ላይ ትንሽ ኤክስፒሪየንስ የሌላቸው ሰዎች እዛ ክለቡ ኢንቫይሮንመንት ላይ ስለሌሉ እነሱ አፌክት አድርገውታል። እኔ እንዳልኩን የተጫዋችንግ ስካውቲንግ ላይ እግር ኳስ ታለንት ያላቸው ልጆች ብቻ ነው እግር ኳስ። አንተ እኛ ሀገር ውስጥ በጣም ታለንትድ ሆነው ሳይታዩ ደብዝዞ የቀሩ ብዙ ተጫዋቾች አሉ። በሊግ ውስጥ ገብተው ጀምረው በሆኑ ነገሮች የወጡ ሰዎች ነበሩ። እንደ ሪሶርስ መጠቀም እኛ ታለንትድ የሆነ ተጫዋቾች ሊጉ ላይ የምታየው ፒክ ፐርፎርማንሱ ጥቂት ጊዜ እንደ ሰለሞን ገብረ መድን፣ እነ ያሬድ ዝናቡ፣ ኦኪቲ፣ ኦሼ ሪሶርስ ነበሩ። ግን በደንብ ሳናያቸው አስተዋይ ልቦና ካለን በጣም የሚያሳዝን በጣም ሃይ ሬትድ ናቸው። አሁን እኔ በጣም እንትን ሆንክ አትበለኝ እንጂ እስከ 40 አመቱ ሮናልዶ የሚጫወተው እኮ በጣም በተሟላ ሲስተም ውስጥ በኒውትሪሽን በለው በሳይኮሎጂ በለው
ኤቭሪቲንግ ክለብ ውስጥ ባለ ስትራክቸር እሱን ሊያበቃ የሚችል ነገር ሜሲም ላይ ሮናልዶ ላይ እሱ ሰፖርት ስለሚያደርጋቸው እኛ እኮ እንደነዚህ አይነት ታለንት የሆኑ ሰዎች ላይ ኢንቨስት ብናረግ ባህሪያቸው ምናምን ይላል አንዳንድ ሰው። ግን ዋንስ ነው ዋይል የምታገኘውን ታለንት በደንብ ፕሮቴክት አድርገህ በደንብ ካልጠበቀው ምን ያደርጋል? ገባህ? እንዲህ ነው አንዳንድ አሁን በጣም በቃ ተጫዋች እንደዚህ አይተው በደንብ የሚያውቁ አሰልጣኞች አሉ። ያው ሊጉ ላይ ረጅም ዓመት ያሰለጠኑ ጊዜ ይሰጧቸዋል። ጊዜ እየሰጠ ግን የሆነ ሰሙዌር ላይ ከተቀባ የሆነ ስም ይሰጥህና ትጠፋለህ። በቃ ስም ይሰጥህና ትጠፋለህ። እና እኛ ተጫዋቾችን ፕሮቴክት የምናደርግበት መንገድ ልክ ስላልሆነ በየ8 ዓመቱ በየ31 ዓመቱ ለአፍሪካ ዋንጫ እንጠብቃለን። ይባስ ብለውን ደግሞ የማጣሪያ ውስጥ ገብተን የማጣሪያዎች ውስጥ እና አይ ቲንክ ይሄ ወደ ኤጎዎችም ስላሉ ገባህኛ ሀገር እግር ኳስ ላይ ሁሉም አዋቂ ነው። ሁሉም ይሄ ልክ እንደ ለ80 በሽታ ፈውስ አለኝ ብሎ እንደሚመጣው አይነት መድን ያለኝ አይነት እንደሚሉት ሰዎች ሁሉም እግር ኳሱ ላይ ያለ ሰው ሀሳብ ይሰጣል። ልክ የሚሆን ልክ የማይሆን በድፍረት ወጥቶ እንዲህ ነው ሀሳብ ሲሰጥ ትሰማለህ። እና ያ ደግሞ ትክክል አይደለም። ስፔሻሊ እንደነዚህ አሁን ያልጠቀስኩልህ ልጆች ደግሞ አሉ በጣም በቃ ታለንትድ የነበሩ ልጆች እና ዞሮ ሪሶርሳችንን ባለመጠበቃችን እዚህ ደረጃ ውስጥ ገብተናል። ፍጽሄ በጣም ደስ የሚል ቆይታ እያደረገ ነው። የእውነት ተመልካቾቻችን እስካሁን ባለን ቆይታ እንኳን እንዴት ያለ አንደበተ ርቱዕ ነው። እርጋታ አንደበት በጣም ይጣፍጣል። ፍጽሄ እንደ ወዳጅ ሳይሆን ያለ አይደል እንደ ሩቅ እንግዳ ነው እየሰማው ያለሁት። ከዚህ ከቃላት አጠቃቀም ከአንደበተ ርቱዕነት ከእርጋታ ጋር በተገናኘ ለአድማጮቻችን ማስመር የምፈልገው ወይም ደግሞ ማስታወስ የምፈልገው አንድ ጉዳይ አለ። ወደ ኋላ መለስ ስንበል 7ኛ ነው ያለነው። አውቶቡስ ተራ እንሂድና ወደ አንድ ቦታ ልንሳፈር ነው። አውቶቡስ ተራ ግቢ ውስጥ ገብተን ወለጋ በሚለው አውቶቡስ ወደ ወለጋ ልንሄድ ነው። በኢትዮጵያ እግር ኳስ ውስጥ ቀለም ቀመስ ከሆኑ ዩኒቨርሲቲ ከገቡ እድሜያቸውን ለመገመት ከማያዳግቱ ተጫዋቾች መካከል አንዱ አንተ ነህ። ዩኒቨርሲቲ ገብተህ ከዩኒቨርሲቲ ውድድር ነው ክለብ ገብተህ በኢትዮጵያ እግር ኳስ ላይ መንገስ የቻልከው። ወለጋ እንሂድና እስኪ የወለጋ ዩኒቨርሲቲ ቆይታን እናንሳ። ምሁሩ አጥቂ ይባላል። ፍጹም ገብረ ማርያም ከሚለው በላይ ምሁሩ አጥቂ ምናምን የሚለው ነገር ነው የሚነሳው። ብዙዎች የኢትዮጵያ እግር ኳስ ሲነሳ ተጫዋቾቻችን አንዳንዴ ችግር ውስጥ የሚገቡት ትንሽ የቀለሙ ጉዳይ ነው የሚል ሀሳባቸውን ያነሳሉ። ዩኒቨርሲቲ ገብተሃል፣ ተመርቀሃል። እስኪ የወለጋ ዩኒቨርሲቲ ቆይታን በተወሰነ መልኩ እናንሳ። የትኛው ዲፓርትመንት ነበርክ? እንዴት ነበር ቆይታ የሚለውን። ወለጋ እኔ በጣም 3 ቆንጆ አመታት አሳልፌያለሁ። በጣም ነው ደግሞ የምወዳት። አንደኛ የእግር ኳስ መነሻ የነበረው ወለጋ ዩኒቨርሲቲ ያለሁኝ ነው። ለወለጋ ብዙ ሰው ወለጋ ዩኒቨርሲቲ ልነሳ እንጂ ለከተማውም ቲም እጫወት ነበር። ነቀምት ከነማ የፍሬንድሊ ጌም እናደርግና የሆነ ጊዜ ላይ እዛ ላይ 2 ጎል ነው ምናምን አገባሁኝና ለዩኒቨርሲቲው እና ነቀምት ከነማ ሲጫወቱ እኔ 2 ጎል አገባለሁና ዩኒቨርሲቲው ነው ወክዬ እኛ ለዩኒቨርሲቲዎች ውድድር በቃ ጀስት ፍሬንድሊ ጌም ከከተማው ቲም ጋር እናርገ ተብሎ ነው እዛ ውድድር ላይ ሄድኩትና ብዙ ሰው ያቆም ለአሁን ሱፐር ሊግ ላይ ለሚጫወተው ነቀምት ከነማ ተጫውቻለሁ። በዛ ወቅት ጎሎች አገባሁኝ። አሁን የፌዴሬሽኑ ቴክኒካል ዳይሬክተር ዶክተር ጌታቸው ናቸው። እዛ ዩኒቨርሲቲ ኤችፒ አስተማሪ ነበሩ። ቀጥታ በቃ እሱና ኩመራ የዚህ አካዳሚ ውስጥ አሰልጣኝ ያለው አንድ ኩመራ የሚባሉ ሁለቱ ናቸው። በቃ ይሄ ልጅ መምጣት አለበት ተባለ። ከዛ ከኔ ጋር ደግሞ አሁን የዛሬ 3-4 አመት እያሱ ታምሩ የኢትዮጵያ ቡናዋ ጌዲዮን ዘላለም 5 ልጆች ብቻ በጣም አሪፍ ልጆች የሚባሉ ልጆች ተብለን በ150 ብር ደሞዝ ተቀላቀልን። ዩኒቨርሲቲ ተማሪ ሆነ 150 ወራይ ማለት አዎ 150 ከዛ ምግብ እንበላለን ትሬኒንግ ምናምን። ከዛ እዛ ላይ መጫወት ጀመርኩኝ።
እና ለዩኒቨርሲቲ እጫወታለሁ። ከዛ ደግሞ እሁድ ጌም ይሄ ኦሮሚያ ሊግ ላይ ሲጫወቱ እሁድ ጌም ካለው እሄዳለሁ። እዛ ማን ላይ ነው የከተማው ጌም ላይ ወደ ተጠርቼ ለኦሮሚያ ሊግ ተጫወትኩኝ። እዛ አንድ ጎል አገባሁኝ ጅማ ላይ። በቃ ያኔ ነው የሴሌብሪቲ ፊሊንግ በቃ ውስጥ እየገባ ከተማ ባንክ ልክ ላወጣ ስል ሄጄ ቅድሚያ ይሰጠኛል። ከእንደገና ባስ ላይ ቅድሚያ ይሰጠኛል እና ጥቅማ 150 ብር አለ እና ከተማ በጣም ዋጋ የነበረው ጊዜ 2001 በቃ 2001 ምናምን ላይ 150 ሺህ ፓውንድ በለው በሰዓቱ ከተማ ወጥተህ ተዝናንተህ ምን ብለህ በ150 ብር 145 ብር ይዘበት የምትሄድበት ቆንጆ ነበር በጣም። እኛ የነበርንበት ሞመንት ላይ ምንም በቃ እንዲህ የሚጣል ነገር አልነበረው። ሰው ከቤት አይላክልህ ማለት ነው 150 ብር ወራይ ወረ ከቤትማ ይላካል እንዴ። ከቤት አንደኛ ለመሰለ እኔ የቤቱ 8ኛ ልጅ ነኝ። መጨረሻ ላይ ዩኒቨርሲቲም ደግሞ ታግለው ያስገቡት እኔን ነው። መጨረሻ አብዛኛው ኮሌጅ ቀመስ ምናምን አለ። ዩኒቨርሲቲው ግን የኔ ነው እና በቃ ልክ ያቺ ገንዘብ ስታልቅ መደወል ነው። 7ቱ ጋር ነው 6ቱ ጋር ደውላለሁ። እቺ ስትጎል እቺ እያልኩኝ ይሄ መገንቢያ ነገሮች ምናምን የሚላኩልኝ ነበር። ሶዛም በቃ ቆንጆ ገንዘብ ይኖራል። ወረ በለው ቡና ብነግድ ያዋጣኝ ነበር በሚላከው ገንዘብ እና በጣም ብቻ ደስ የሚል ጊዜ 3 አመት አሳለፈን። እንደመታደልም ደግሞ አብሮኝ ጮቱ የነበሩ ልጆች በጣም ጥራት የነበራቸው ልጆች ናቸው። ያለም አጋነፍ 2 አመት የዩኒቨርሲቲዎች ውድድር ላይ ለዋንጫ ተፎካክሯል ቲሙ። በእናንተ ጊዜና በእኛ ጊዜና እኔ ከወጣሁኝ በኋላም ራሱ በአመቱ ያሱ ታምሩ የሚባል ጌዲዮን ዘላለም ዝንዬ ያለ በጣም በቃ የሚገርም ስኳድ ነበርና እኔንም ያወጡኝ እነሱ ናቸው። የነሱ ጥንካሬ በደንብ እንትን ባይኖር ኖሮ እንደዚህ አሁን መደዳው ላይ የነበረው እንትን ላይ አልገኝም ነበር። በጣም ደስ የሚል ነው ማለት ዩኒቨርሲቲ ተምረን በዚህ ጋር በትምህርት አትረፈን በጎን ደግሞ በኳሱ ያንተ ደግሞ ደስ የሚል ወደ ሙገር ገባ። ወደ ሙገር ገባው 2 አመት ለሙገር ተጫወተ። ለሙገር ግን ከዛ በፊት ምንድነው የዩኒቨርሲቲዎች ውድድር ላይ በጣም ቶርናመንቱ ላይ ኮከብ ጎል አግቢ 2 አመት ወስጃለሁ። ጎንደር ላይ የነበረው ላይ እና እዚያ ሐዋሳ ላይ የነበረው የመጨረሻው ውድድር ላይ ብዙ አይን ውስጥ ከተተኝ። ያኔ ላይቭ ነበር የሚስተላለፈው በወቅቱ። እንደውም አንድ ቀን አመስግኛቸው አላውቅም። ሰይድ ኪያርና ፍቅር ይልቃል በቃ ያኔም የሚገርም ጎል ነው ያገባሁት። በጣም ፐርፎርማንስም ጥሩ ነበረ። ፍጹም ሲሉ በቃ ሁለቱን ያስተላለፉት በነገራችን ላይ ላይቭውን እና በቃ እኔ ወለጋ ዩኒቨርሲቲ ከአዲስ አበባ ዩኒቨርሲቲ የአዲስ አበባ ዩኒቨርሲቲው አሰልጣኝ በጸሎት የአሁን የንግድ ባንኩ አሰልጣኝ በጸሎት ነው 2-0 እየመራ ናቸው። ፋይናሊ 2 አግብቶ በፔናልቲ በጸሎት እንግዲህ ዋንጫ የለመደው ዩኒቨርሲቲ እያለ ነውና እና ያኔ አይን ውስጥ ከተተኝ። በቃ ያኔ ከመብራት ኃይል ተደወለልኝ። ከኢትዮጵያ ቡና ጋሽ ከማል መተው አናገሩኝ። በጣም ደነገጥኩኝ ያኔ በቃና የፋይናሉ ላይ አይተው ማለት ነው። ፋይናሉ ነበር ሐዋሳ ነበር። እነማን ደወሉልህ? ጋሽ ከማል እዛው ስለነበሩ ጋሽ ከማል አውርተውኛል። ሌላ ከመብራት ኃይል ተደውሎልኛል። ኤልፓም ትልቅ ቲም ነበር ያኔ እነ መሱዴ ብቻ ጠንካራ ቲም የነበረበት ሰዓት ላይ ነው ኤልፓ። ከዛ መጨረሻ ላይ ግን ሰዎችን ከኢትዮጵያ ቡናም ተደውሎልኛል። አዎ ያኔ ምንድነው በጣም በቃ ላይቭ መተላለፉ እኔን ጠቀመኝ እና ይሄ ልጅ በቃ እስኪ ቢታይ አይነት ፊሊንግ ነበረ። እንዳጋጣሚ ምን ያህል ተሾመን ጋር ቅርብም ስለሆነ ወደ ገርጂና 24 ስለሆነ እናወራ ነበርና ሰዎችን ሳማክር በቃ ሙገር መግባት አለበት አሉ ብዙ ሰዎች። ፊል ሳወራ ምናምን በወቅቱም ደግሞ የሙገር ስካውቲንግ ላይ የሚሰሩት አቶ አዳነና ጋሽ ግርማ ትልቅ ስራ ሰርተዋል። እኔ ወደ ሙገር ከመጣው ጀምሮ ስፔሻሊ አቶ አዳነ ማለት ሳላዲን ሰይድን፣ አቤጋን፣ ፍሬው ሰለሞንን፣ ጄምባን በሙገር ሌጀንድ ሆነው ተጫውተው ያሳለፉ ተጫዋቾች ብዙዎቹን
በየክልሉ እየሄዱ ስካውት እያደረጉ የሚመርጡት እሳቸው ነበሩ። ያው የኛ ሀገር ታውቀዋለህ ካለፍክ በኋላ ነው ብዙ ጊዜ እንትን የሚለውና አልተሰጣቸው ሪኮግኒሽን አልተሰጣቸው። ያን የመሰለ ቲም ውስጥ እንድገባ ብዙ ነገሮች ተመቻቹልኝ። ያማከርኳቸውም ሰዎች ልክ ነበሩ። ከዛ በደረጃው ተጓዝኩኝ። ፍፄያችን ብዙ ጉዳዮችን እያነሳን ነው። ከህይወት የተቀዱ ሀሳቦችን እግር ኳስ ሀሳቦችን እያነሳን እዚህ ደርሰናል። እስኪ ወደ ኋላ መለስ ስንበል አንድ ጉዳይ እናስታውስ። ካልተሳሳትኩኝ የዛሬ 8 ዓመት ይመስለኛል መከላከያ ቤት እያለ መከላከያ ከወልዋሎ አዲግራት ዩኒቨርሲቲ ጋር ጨዋታ ነበረው። ከደቂቃዎች በፊት አዲስ አበባ ስቴዲየም ላይ መብራት ጠፋ። መብራቱ ሲመጣ ሌላ የትዕይንት ቲያትር በሚመስል መልኩ ቲያትር ሊጀምር ሲል መብራት እንደሚጠፋው በኢትዮጵያ እግር ኳስ ከማይረሱ አሉታዊ ከሚባሉ ጉዳዮች መካከል አንደኛ ሆነ። ፍጹም ገብረ ማርያም፣ የመሃል ዳኛው ኢያሱ ፈንቴ፣ የወልዋሎ አዲግራት ዩኒቨርሲቲ ቡድን መሪ፣ እንደ ቡድን ደግሞ መከላከያና ወልዋሎ አዲግራት ዩኒቨርሲቲ ታሪካዊ የሆነ የሜዳ ላይ ጉዳይ ተፈጥሯል። እስኪ ወደ ኋላ መለስ ስንበል ስም በደንብ ተደርጎ የተነሳበት ጊዜ የመሃል ዳኛው ኢያሱ ፈንቴ ፍጹም ገብረ ማርያም ነው ያዳነኝ፣ እሱ ነው እኮ መጥቶ ይገላገለኝ አሉ። እስኪ ያንን አጋጣሚ በተወሰነ መልኩ እናንሳው። እኔ ብዙ ጊዜ የሚገርመኝ አንድ አልፎ አየዋለሁ አሁን ዩቲዩብ ላይ አለ እና በጣም ይገርመኛል። እንግዲህ 8 ዓመት ሆነው ጊዜ በጣም ነው የሚበረው። እኔ ያኔ የነበርንበት እኛም ወልዋሎም የነበርንበት ሬሌጌሽን ዞን ላይ ላለመውረድ በጣም በቃ ግብ ውስጥ የነበርንበት በጣም ታይት የነበረበት ወቅትም ስለነበረ እንትኖቹ ጌሙ ከመጀመሩ በፊትም ነው በቃ ግለቱ የነበረው ነበረ። አዎ በጣም በቃ ሁለታችንም 3 ነጥቡንም ፈልገዋለን እና በወቅቱ በሁለታችንም ስሜት ውስጥ ኢያሱን እንትን ያረጋው ነበር የሆነ ኮንፊዥን ውስጥ ከተነው። ምክንያቱም ጨዋታውን ነጥቡን ስለምንፈልገው አንደኛ ሆም ቲም ነው የኛ የመከላከያና እሱ እንትን ውስጥ ከቶናል ይመስለኛልና በመሃል ደግሞ እንደዚህ አይነት ኢንሲደንት ሀፕን አደረገ። አይ ቲንክ 70ኛው ደቂቃ ላይ ነው ምናምን ከሆነ ከራይት ሳይድ የመጣ ኳስ ነው እኔ ወደ ጎል መተውት። እኔ በጣም እርግጠኛ ነበርኩኝ ኳሱ በረከት ጀርባ ላይ ሲነጥር ጎሉ እንደገባ which is ላይኑ ያለው እሱ ኢቭን ካሜራው ላይ በደንብ ማየት ስለሚቻል ገብቷል። እና በቃ እኔ በወቅቱ ማሊያን አውልቄ በቃ ኦሬዲ መግባቱን አረጋግጬ ወዲያው የኔን ሁኔታም ሲያይ ነው መሰለኝ አጽድቆታል ኢያሱ። ከዛ የመስመር ዳኛው ደግሞ እንደመሄድ ይልና ተመልሶ ቆሟል። ከዛ በኋላ ማጽደቁን ሲያይ ተመለሰ አረጋቢው። በዛ መሃል ላይ ሁላ ኪዮስ የተፈጠረው። ከዛ እኔ እንዳጋጣሚ ሆኖ ወደ ኮርና ኤሪያ ላይ ነበር እየሮጥኩኝ የሚሄደው እና ልክ ወደዛ እየሄድኩኝ እያለ 3-4 ሆኖ ሲከቡትና ከእንደገና ደግሞ ማሩ የቡድን መሪው ሲሄድ አየሁኝ። እኔ እርግጠኛም ስለሆንኩኝ ሁለተኛ ኢንቴንሽናቸውም ስላላማረኝ ቀጥታ ነው የሄድኩት ወደሱ። ምክንያቱም እኔ ወደዛ የጋበዘኝ ከመጀመሪያው ጀምሮ የነበረው ይሄ ለጌሙ የነበረው እንትን ሳይው አልጣመኝም። እንዳየሁት እንደፈራሁትም ደግሞ ስደርስ 2 ልጆች ማን እንደነበሩ አልሳዲቅና ብቻ የሆነ ሰው ብቻ 2 እጄን ይዘውኛል። ከዛ በመሃል ከየት እንደመጣ የተወረወረ ቦክስ አላቅም ብቻ በቃ የሆኑ ከለሮች ናቸው ሲታዩኝ የማየው ብልጭልጭ ሲሉብኝ በቦክስ ቆንጆ ቦክስ ነው ያገኘሁት። በቃ የምርህ ነው አባቴ ሞት በቃ ከዛ ወዲያውኑ ስትገላግለው ነው እኔ የገላገልኩት እያለ የሆኑ 2 ስለው ልጆች አይ ቲንክ አንደኛ ዋለልኝ ገብሬ ነው መሰለኝ አብሮን ሜልፓም ስለተጫወተ አያገባህምና ብሎ ብቻ ሳብ ሲያረገኝ ይታወቀኛል። በዚህም ስለተያዘጄ እዚህ ጋር በቃ ቆንጆ በቃ ይሄ ሻራተን ብርጭትን የሚመስል ከለሮች በደማቁ ታዩኝ። ከዛ በኋላ አይ ቲንክ ያኔ እኮ ተቀጥቷል። ስንት ወር 3 ወር ይሁን ብቻ ተቀጥቷል እኮ በዛ የሰነዘረው አንተ ላይ ሰነዘረው ይታወቅ ነበር። ማን ነበር? አይ ቲንክ አልሳዲቅ መሰለኝ እንደዛ መሰለኝ። እንደውም ከዛ በኋላ ካለፈ በኋላ ምናምን ስሜቱ ነው ምናምን ብሎ ደውሎልኛል። የሚገርም
ይቅርታ ለመጠየቅ ማለት ነው። ከዛ እሱ ያውላ ተአምር ተካሄዶ ሳይታወቅ ቫይራል ወጥቶ አሁን እንደሚባለው ቫይራል ወጥቶ ጊግስ ሁላ ሼር አድርጎታል። የማንቸስተር ጊግስ ሁላ ሼር አድርጎታል ብለው ላኩልኝ፣ ለኔ ሊንኩን ሁላ ላኩልኝ። ሪያን ጊግስ ሼር አድርጎታል የነበረውን ደህና ነገር ሼር ያደርጉ። ከዛ በጣም ብዙ ቦታዎች ላይ ወጥቶ ነበርና ግን ቪዲዮ ላይ ፍጽ ያለ በቦክስ ስትመታ አለ ዩቲዩብ ላይ አለ። አሁን ከፈታ አድርገህ ብታየው ቆንጆ በቃ እንትኖች ነበሩ። ግን ያኔ በቃ እንደዚህ አይነት ይሄ ለመውረድ የሚጮቱ ይሄ እኮ ስለተቀረጸ ነው እንጂ ክልል ላይ እኮ ከዚህ ባሱ እንዳሉ ሽቦ ተበጥሶ ተገብቶም ይታወቃል እኮ። ግን ይሄ ያኔ ለብዙዎች ማስተማሪያ ይሁን በሚል ስለወጣ ነው እንጂ ያኔ የሚገርም ትውስታ ነበር። የማልዳኛው ጀሱ ፈንቴ ግን ምናልባት ፍጹም ገብረ ማርያም ባይገባ ኖሮ ባይደርስ ኖሮ አይከብድም ማሰቡ? በዛሽ ቅጽበት ያኔ ኢንተርቪውንም ሰምቼው ነበር የሰጠውንም እያሱንም እና ምንድነው ስሜታዊ ሆኗል አብዛኞቹ። በቃ ደግሞ አንድ ሰው እኮ ሲጀምርህ ደግሞ ከሌላም ሰው የመቀባበሉ አክሰሶች ይኖራሉ ሰፋ ባለ መንገድ። ግን ያው በለክፉም እንትን አላለውም ያኔ እና በዛ ሁኔታ አለፈ። እንግዲህ በጣም አስገራ ካሜራው ስለገባ ነው እንጂ ቀደም ሲል እንዳልነው ክልል ስቴዲየሞች ላይ የሚደረጉት ነገር ምናልባት የካሜራ አይን ውስጥ ቢገቡ ኖሮ ኳሳችን አንገት አይደለም ያስደፋው፣ ከዛም በላይ ትርጉም ያሰጠው ነበር። እስኪ ሌላኛውን ጉዳይ እናንሳ። የሙገር ቤቱን በተወሰነ መልኩ አነሳን፣ የቅዱስ ጊዮርጊስን ቤት እንመለስበታለን። የመከላከያ ቤት ቆይታን ከዚህ ገጠመኝ ጋር አነሳ ነው። ሰበታ ቤት ፍጹም ገብረ ማርያም ጎል አስቆጠረና መሬት ላይ ተኝተ እቺ ቡማይኮን በደረት ተኝተ የሆነ ነገር ስትል ነበር። እኛ ያልሰማ ነው፣ አንተ ግን በልብ ያመላለስከው ወይም ደግሞ ከማይኩ ጋር ያወራኸው ምንድነው? ጎል አስቆጠረ ማይኩ ጋር በለሆሳስ ያወራው ምን ነበር? አይ ቲንክ እስኪ ሞመንቱን በደምሽ እንትን ማይክም ሳገኝ ይሄ የጥበብ ነገር ሳይሻማኝ አይቀር። በወቅቱ እንኳን ሰበታ አይ ቲንክ ምን አደረጉ መሰለ የደሞዝ መጓተት ምናምን ብቻ ነበር በወቅቱ። አይ ማለት ይቆያል 4 ወር ይቆያል 3 ወር ምናምን ይቆይ ነበርና ያኔ ፕሮሚስ ተገብቶልናል። በቃ ዛሬችን የድሬዳዋን ጨዋታ ካሸነፋችሁ ምናምን ተብለናል። ያኔ ሰበታ ከድሬዳዋ ነበርና የመጀመሪያውን ጎል አግብቼ ሁለተኛው ጎል ላይ ነው ያቺ ኢንሲደንት የመጣችው። ልክ ሲመጣ በቃ ሄድኩኝና እዛ ላይ እንትን ነው አሉ ጓደኞች የምዛም በቃ አካውንቱ ላይ ገብቷል አይነት ነገር ፊሊንግ እንደዛ አልኩኝና ግን ንግግር ነበር ፍጽይ ቶን ነበረው። ያው በደንብ ላይ ሰማ ይችላል እንጂ እኔ ያኔ በቃ አካውንቱ ላይ ገብቷል ነው ያልኩት። እና ያኔ ደግሞ እንደወጣንም የቆየ ደሞዝ ነበር ወዲያው ተሰጣችሁ ወዲያው ገባልን። በጣም የሚገርም ነው። ይሄን ያለ አንድ ተጫዋች የደሞዙ ነገር ክለቦች ጋር ያለው ክፍተት ሜዳ ድረስ ተከትሎ ሲገባ በጣም አስገራሚ ነው። ግን በጊዜው ፎቶ እንደወጣ ምን እንዳልክ ግን ሚዲያዎች አላወቁም ይመስለኛል። ብዙዎቹ እንትን አላደረጉም። ሰባተኛ ፖድካስት ላይ ነው ይሄ ነገር የተነሳው ማለት ነው። አስታውሳለሁ ከሰበታ ቤት ቆይታ ጋር በተገናኘ የደሞዝ ያለ መከፈሉ ጉዳይ በፊርማ ምናምን ስታስገቡ ነበር አይደለም? እንዲህ አይነት ነገሮች ነበሩ። ተደጋጋሚ ጊዜዎች ነበሩ። ያኔ ትንሽ በጣም ስትራግል አድርገናል። አንድም እኔም ብቻ ሳይሆን ብዙውን ሰው በቃ ይሄ ስፔሻሊ አንዳንድ ጊዜ ስራ ላይ ኮሚትድ ሆነ እንዳትሰራ ያደርጋል። ኮሚትድ ስለ ያው ኦፍ ኮርስ ፓሽን ነው ትሰራለህ፣ ግን በቃ ፎከስ እንዳትሆን ቤተሰብ ታስባለህ። በዚህ ጋር ደግሞ የሆነ በርደን ይኖርብሃል እና እግር ኳስ ላይ ሙሉ ነገር ካልተሟላለህ ስፔሻሊ ሜንታሊ ደግሞ እንትን ካልሆንክ ሜዳ ላይ ኢምፓክቱ ይኖረዋል ዞሮና ያኔ ብቻ በዚህም በዛም እያልን አሳልፈነዋል። በጣም ደስ ይላል። ፍጻችን እግር ኳሱን በተወሰነ መልኩ እስኪ እናቆየውና ወደ ህይወት እንመለስ። ፍጹም ገብረ ማርያም የከተማ ልጅ ነው፣ ያውም የመሃል ኦሎምፒያ ልጅ። ጀርባው ጥሩ ነው፣ ጥሩ ቤተሰቦች አሉት፣ በንግድ ህይወት ውስጥ ያለፉ።
ወይም ደግሞ በንግድ ህይወት ውስጥ ያሉ አብዛኛው የኢትዮጵያ እግር ኳስ ተጫዋቾች ከስክራች ነው ህይወታቸው መነሻው። ያለ ምክንያት አላነሳሁትም። የከተማ ልጅ ሆነ የጥሩ ቤተሰብ ልጅ ሆነ አንተም ደግሞ በተጫዋችነት ዘመን ጥሩ ገንዘብ አግኝተ ቀደም ሲል መግቢያ ያነሳሁትን ነገር አጽንኦት ለመስጠት ነው። ትህትና ሲባል ፍጹም ገብረ ማርያም፣ ዲሲፕሊን ሲባል ፍጹም ገብረ ማርያም፣ ገንዘብ ያላሳደፈው ስብህና ሲባል ፍጹም ገብረ ማርያም አብሮ ይነሳል። እኔ እንደ መርካቶ እንደ ሰባተኛ ልጅ የሚገርመኝ ነገር አለ። ይህ ገንዘብ ኖሯቸው ዓለም ላይ እንደፈለጉ መሆኑ እየቻሉ ትህትናን ገንዘብ ማድረግ፣ መተናነስን ገንዘብ ማድረግ ሁልጊዜ ያስገርመኛል። የኔን ነው የምነግርህ። እንዲህ ያለው ስብህና መቼ ተሰራ? ይህንን ፖድካስት ተጫዋቾች፣ ታዳጊዎች፣ አሰልጣኞች፣ አመራሮች ይመለከቱታል። እንደ ፍጹም ገብረ ማርያም፣ እንደነ ምንትስኖት አዳነ፣ እንደነ ዳንኤል ደርቤና ሌሎች አይነት ስብህናዎች ለኢትዮጵያ እግር ኳስ ያስፈልጋሉ ብዬ አስባለሁ። ህይወታቸው በቪዲዮ በፕሮጀክተር ቢታይ እንኳን መማሪያ ሊሆን የሚችል እንዲህ ያለው ስብህና እንዲህ ያለው ማንነት መቼ ነው የተገነባው? ጥሩ ጀርባ፣ ጥሩ ጨላ፣ ግን ደግሞ መስመር ያልሳተ ማንነት። እስኪ እባክህን በድፍረት አውራኝ። ትህትና እዚች ጋር እንዳይኖር ዞር ብዬ ማን ነው ስለ እኔ ነው እያልኩኝ እስኪ እባክህ ፍፄያችን። ሱራዬ ምን አለ መሰለህ፣ እኔ አይ ነው ትንሽ አንዳንዴ አመለሸጋም ምንም ሲባል ምናምን እኔ ትንሽ እንትን ያደርገኛል። ሰው ነህ፣ ባህሪ ይኖራል፣ የሚሰጥህ ባህሪ አለ። እኔ አይ ቲንክ የቤተሰቡ የመጨረሻ 8ኛ ልጅ ነኝ። ከኔ በላይ 7 ልጆች አሉ። አይ ቲንክ ይመስለኛል ሁሉም እየኮረኮመ ስላሳደገኝ የሁሉንም ባህሪ ያዝ ያዝ አድርጌያለሁ። ሁለተኛ በጣም ወደው ታላቅ ወንድም አለኝ፣ ለገሰ ገብረ ማርያም ይባላል። ኳስ ተጫዋች ነበር፣ ጎበዝ የሚባል ኳስ ተጫዋች። ስፔሻሊ ከነ ዳዊት መብራት ወንድም ጋር ከነ ክፍሎ መብራቱ ጋር አይ ቲንክ ድሮ ተጫውቷል ኦሎምፒያ ላይ። የእሱንም ማሊያ ምናምን ይዤ ሄድ ነበርና በብዙ መልኩ እሱ ብዙ ነገሮችን ቀድሞ ከኔ ያሳልፏል። በሁሉም ረገድ በመደባደብ በለው በመዝናናቱም በለው በስራም በለው በምንም በለው አየው ነበር እሱን እና ይነግረኝ ነበር። እሱ ከአገርም ከወጣም በኋላ አገር ውስጥም ሆኖ ምናምን እንደማይጠቅም፣ በዛ ላይ ደግሞ ስናወራም ከልብ ነው የምናወራው። ጋይድ ያደርገኛል በብዙ መንገድ። ይሄ እንዲህ ብታረግ ምናምን ኢቭን አይሸውደኝ ማለት ጥሩ ተጫዋች ጥሩ መጥፎ እንኳን ተጫዋች በወጣው ቁጥር ባየ ቁጥር አይ ዛሬ ዝም ብሎ ደጋፊ ልታጭበረብር ትችላለህ እንጂ እኔን አታጭበረብረኝም ብሎ በጣም ጋይድ የሚያደርገኝ ወንድም ነበር። ከሱ ታናሽ ደግሞ ጸጋ ገብረ ማርያም ትባላለች። እሷ ደግሞ ብዙ ነገር ነች ማለት በብዙ መንገድ ጋይድ ታደርገኝ ነበርና አይ ቲንክ ሰዎች ነበሩኝ። እኔ ስፔሻሊ ጥሩ ሜንቶሮች ነበሩ ማለት ነው። ጥሩ በቃ ላይፍ ሜንተሮች ናቸው። ከዛ በኋላ ደግሞ ባለቤቴ ጹብ ጥሩሽ ጥላ መንፈሳዊ ህይወቷ በጣም ጥሩ ነው። እኔን ወደዛ ህይወት ውስጥ በደንብ ኢንቮልቭ እንዳደርግ ወደዛ ውስጥ ከታኛለች እሷም። እና አጠገቤ የነበሩ ሰዎች ሞሮፍ ብዙ ነገሬን ቀይሮታል። ቤተሰቦቼም እንዳልኩህ ነው 7 ልጅ እየኮረኮመ የሚያሳድግህ ከሆነ ሰፈሩም ጥሩ ነው። ደግሞ ድሮ የሆነች ቦታ ሄደ ተዘናግተህ ስትመጣ የሰፈርም ሰው የሚኮረኩምብህ ዘመን ነው እና ስራውንም ስለምወደው እንደዚህ አይነት ባህሪ በተወሰነ መንገድ አሁን እኔ በጣም እንደዚህ አይነት ሰው ነኝ ለማለት ሳይሆን ግን ስራውን አክብሬው ሰራ ስለነበር ያኔ ተጠንቅቄ ነበር የምሰራው ከሆነ ሲስተም ላለመውጣት። ምክንያቱም እኔ 2-3 ጨዋታ ተጫዋች 3ኛው ጌም ላይ ጎል ካላገባው በጣም ነበር የምደነግጠው። እግዚአብሔር ምስክሬ ነው። በቃ ለማግባት ነበር በጣም በቃ እንትን ማረገው እና አይ ቲንክ እግር ኳስ ተጫዋች ስትሆን በጣም ዲሲፕሊን መሆን ይኖርብሃል። ስራውን ሙያውን መውደድ አለብህ እና አይ ቲንክ እሱ ባህሪዎች ቤተሰብም ማግዞኝ ባለቤቴ ማግዛኝ እዚህ አይነት እንትን ውስጥ ገብቻለሁ ለማለት ነው። የኔ ብቻ አይደለም
የቤተሰቦቼም የባለቤቴም የጓደኞቼም ጭምር ነው ለማለት ነው። ምንምና ማንም ባልነበረ ጊዜ የደረሱልን እጆች በዚህ ልክ ዋጋ መስጠት ትልቅ ኩራት ነው ብዬ አስባለሁ። ይህንን ፖድካስት ታላቅ ወንድም እንደዚሁም ደግሞ ታላቅ እህት ሲመለከቱት ውዷ ባለቤቴን ጨምሮ አለው ስሜት በአደባባይ መመስገን ስሜት አለው ብዬ አስባለሁ። አሁንም በጠበቅኩት ልክ አልገለጽክልኝም። ትህትና ይታይብሃል። ፍፄ፣ እንዲህ ያሉ ጉዳዮች አደባባይ ሲወጡ በድፍረት መነገር አለባቸው ብዬ አስባለሁ። የኢትዮጵያ እግር ኳስ ሲነሳ የተጫዋቾች ዲሲፕሊን፣ የተጫዋቾች ከሜዳ ውጭ ያለው ነገር በብዙ ይነሳል። እንዳንተና መሰሎች ደግሞ ያሉ መልካም ነገር ስናነሳ ፖድካስታችን ላይ በድፍረት አዎ ታዳጊዎች ይህንን መንገድ ነው መያዝ ያለባቸው የሚለውን መንገር አለብን ብዬ አስባለሁ። ፍፄያችን፣ እንዲህ ያሉ ጉዳዮች በድፍረት መነሳት አለባቸው ብዬ አስባለሁ። የኢትዮጵያ እግር ኳስን ስናነሳ ብዙ ከሜዳ ውጭ የሚነሱ አሉታዊ ጉዳዮች አሉ። ገንዘቡ ሲመጣ ገንዘቡ ይዞት የሚመጣው ብዙ ጣጣዎች አሉ። ጾታዊ ጉዳዮች አሉ። የሱሱ ጉዳይ አለ። ራስን ያለመጠበቁ ጉዳይ ተጫዋቾቻችን ላይ በብዛት የሚነሳ ሀሳብ ነው። አንተና መሰሎች እዚህ ፖድካስት ላይ ስትመጡ በድፍረት መነሳት ያለበት ሀሳብ ነው ብዬ አምናለሁ። እስኪ በግልጽ እናውራ ፍፄያችን። በተጫዋችነት ዘመነ ጥሩ የፊርማ ገንዘብ አግኝተሃል። ጥሩ ገንዘብ የማግኘት እድል ነበረ። ከጨዋታ በፊት ከጨዋታ በኋላ የፍጹም ገብረ ማርያም የህይወት ልምምድ እንዴት ያለ ነበረ? አንዳንዴ ንሸጥ የሚያደርግ ጊዜ አልነበረም? ምክንያቱም ብዙዎች የፍጹምነት ህይወት ይመስላቸዋል አይደለም? እንዴት ነበር ያንን ስሜት ስትቆጣጠሩ የነበረው? ገንዘቡ፣ ዝናው፣ ትልልቅ ቡድኖች ላይ መጫወት፣ ወጣትነቱ አብረው ሲመጣ ትከሻ ትንሽ ይፈተናል። ፍጹም ገብረ ማርያም ይህንን ወርቃማ ሀሳብ ወርቃማ ምክር አሁን እየተጫወቱ ላሉ ለታዳጊዎች እንዲያጋራኝ ይፈልጋለሁ። ያው ቅድም እንዳልኩ ነው። እኔ የሆነ ኮንፈርት ዞን አንዳንድ ጊዜ ይዞ ይጠፋል። አንዳንድ ጊዜ ዲሲፕሊን በቃ ይሄ ላይፍ ከ130 ሚሊዮን ህዝብ ላይ ብድቅ ተብሎ እዚህ ስራ ውስጥ እንድትገባ ያደረገ ፈጣሪን መጀመሪያ ማክበር አለብህ። ስራውን መውደድ አለብህ። በጣም ስራው ደግሞ ዲሲፕሊን ይፈልጋል። በብዙ መጣጣል ውስጥ ክለብ ውስጥ ስትገባ ዝም ብሎ እንትን የሆነ ነገር አታገኝም። ኮምፈርተብል የሆነ ዞን ውስጥ አይደለም የምትኖረው። ስለዚህ በጣም ሲሪየስ መሆን አለብህ። እያንዳንዱን የአመጋገብ ስርዓትህን፣ እረፍት አወሳሰድህን፣ የምትዝናናበትን ወቅት በደንብ ማወቅ አለብህ። ማታቅ ከሆነ 4-5 ዓመት ብቻ ተጫውተህ ልታቆም ትችላለህ። የምናውቃቸው ተጫዋቾች የሆነ ላይፍ ስታይል ውስጥ ገብተው ከነ ታለንታቸው የጠፉ ልጆች አሉ። ራሳቸውን ባለመግታታቸው which is ራስን መግታት ምልህ የምትፈልገውን ነገር ልትበላ ትችላለህ። ፐርፎርማንስህ ላይ አፌክት ያደርጋል። የምትጠጣቸውን ነገሮች ማትመርጥ ከሆነ የቱ ጋር ማረፍ አለብኝ ብለህ የምታስብበት የቱ ጋር ታይሚንጉን ካላወቅ ብዙ አመት አትጫወት። አሁን ደግሞ በጣም ዘመኑ በጣም ረቋል። በስልክህ የፈለግከውን ነገር ታያለህ። ያለብህን ችግር እንደዚህ አይነት ነገር ችግር አለብኝ ብለህ እኮ ዩቲዩብ ላይ ብትገባ የተወሰኑ አፕሊኬሽኖች ላይ ብትገባ ዳታ ወዲያው ዝርግፍ የሚያደርግበት ደግሞ አሁን የቋንቋን ችግር እኮ አይደለም በአማርኛም ብትጽፍለት ፈትፍቶ ያመጣልሃል። እኔ የተወሰኑ ተጫዋቾች ጋር የነበረው በምጮትበት ሰዓት የታይሚንግ ችግር የቱ ጋር መዝናናት አለብን የቱ ጋር ስራችንን ማክበር አለብን የሚለው ፊሊንግ ባለማወቃቸው ብዙ ልጆች ከሲስተም ወጥቷል። ሲስተሙ ቅድም እንዳልኩ ሳታስበው የሆነ ኮንፈርት ዞን ውስጥ ይከታል። ኢንሴንቲቭ አለ፣ ሳይኒንግ ፊ አለ፣ በሆነ ወቅት ላይ የሆኑ የምታገኛቸው ሪዋርዶች ይኖራሉ። ትራቭል ኮስት የለብህም። ሆቴል ነው የምታርፈው፣ ምግብ ከሆቴል ነው የምትመገበው። ይሄንን ኮንፈርት ዞን ሁልጊዜ የምትሽከረከረው ከሆነ ይዞ ይጠፋል። ሼም ከያዘ ለቡና ብቻ ነው ውጪ ለመውጣት የምታወጣው። በቃ እንደሱ ስትሆን ነው በቃ የምታረገው። ከዛ ኮንፈርት ዞን ካልወጣ ወጥተህ የሆኑ ነገሮች አዲሽናል የሆኑ ነገሮች ላይፌ ላይ ያስፈልገኛል ብለህ የሆነ ነገር ማታረግ ከሆነ እዛው ላይ የምትዋጥ ከሆነ
ከእንደገና አዲሽናል ደግሞ ያንተ ፕሮብሌም ደግሞ ወጥተህ የምትዝናና ከሆነ ረጅም አመት አትጫወት። ሎክ ደጉ ስንት አመት እንደተጫወተ ደጉ እኮ እኔ ኤሌመንተሪ እያለሁኝ እየተጫወተ ነበር። እኔ አየው ነበር ጊዮርጊስ ቤት ውስጥ ቁጭ ብሎ አመጋገብ ስርዓቱ ራሱ እንቅልፍ አተኛኙ አወሳሰዱ አዳነ ከካምፕ አይወጣም ነበር። በጣም ይገርመኝ ነበር። ቅርብ ጊዜ ነው ያቆሙት። ደጉ ኤሌመንተሪ እያለ ፍጹም ገብረ ማርያም ዩኒቨርሲቲ ጨርሶ መጥቶ አብሮት እስኪጫወት ድረስ ይጫወት ነበር። እኔ መርካቶ ለእህት ወንድሞች ምሳቃ በማድረስበት ሰዓት አንድ ቀን ትሰጠኛለች በሳምንት መርካቶ የሚሄድበት። ለመጀመሪያ ጊዜ በ1996 ነው ወንድሜ ነው ይዞኝ የገባው ስቴዲዮም የአርባ ምንጭ ከኢትዮጵያ ቡና ሲጫወት የመጀመሪያ ጊዜ ስቴዲዮም የገባሁት ያኔ ነው። ያኔ ደጉን አይቼው ነበር። እኔ አንድም ቀን አብሬ ወጮታለሁ ብዬ አስቤ አላቅም። ተመስገራም which is committed ነው ላይፉ ላይ አመጋገቡን ስርዓቱን ምኑ እንደ ኤግዛምፕል የምትወስድብለት ሰው ነው። እና አሁንም ቢሆን አሁንም ያሉ ተጫዋቾች ነገ መቼ ይውጡ አይውጡ አይታወቅም። አሁን የምታያቸው ጉዳቶች ሲሪየስ የሆኑ ጉዳቶች እኛ ሀገር ባሉ እንትኖች ቶሎ ሪከቨር አድርገህ የምትመጣበት ሲስተም በጣም ሬር ነው። ሶ የሚመገቡትን ምግብ ማወቅ አለባቸው። የት ቦታ መርገጥ እንዳለባቸው ያው እንደሚታወቀው ነው። ጀማህን ካለየህ የምትውልባቸው የምትረግጥባቸው ቦታዎች ጥሩ ቦታዎች አንተን የሚያሳድጉ ቦታዎች ካልሆኑ ትጠፋለህ በቃ። ለዚህ ነው እኛ አሶሲዬሽኑ ላይ ጥርሳችንን ነክሰን እየታገልን ያለ ነው። አትሊስት ሳይኮሎጂስቶች፣ ኒውትሪሽን ባለሙያዎች፣ የቪዲዮ አናሊሲሶች በቃ እግር ኳስ ተጫዋች ላይ ሜንታሊ ላይ ብዙ ነገር ሊጨምሩ የሚገቡ ነገሮች ግዴታ መኖር አለባቸው ብለን ሁሌ የምንጮኸው አትሊስት ተጫዋቹ በአንዳንድ ነገሮች አዌር ሆኖ ነቅቶ ቁጭ ብሎ እንዲጠብቅ ነው። እና ስፔሻሊ ታዳጊዎቹ የተወሰኑትን አያቸዋለሁ፣ ሲያወሩኝ ሰማቸዋለሁ። ትንሽ ዋይዝ የሆኑ ልጆች ጄኔሬሽን ተፈጥሯል። በተወሰነ መንገዱ ጎበዞች የሆኑ ልጆች አሉ። ግን ያንን ደግሞ ተከትለው የሚሄዱ ልጆች እንዳጠፉ የሚል ምክር ነው አስተላልፈው። በጣም ደስ ይላል። በየቤቱ ለታዳጊዎች ለወጣቶች እየሄድን ገንዘብ አንሰጥም። እዚህ ዓለም ላይ ትልቁ አማናዊ ስጦታ አንተ የሄድክበትን መንገድ ሰዎች እንዳይደግሙት ብሎም አንተ ያቀናውን መንገድ ከፍ ያልክበትን መንገድ ሰዎች እንዲደግሙት ማድረግና ወርቃማ ምክሮችን መስጠት ነው። ያ ጀግና ያ ኮከብ ያ የመረብ ጌታ ፍጹም ገብረ ማርያም ካለፈበት መንገድ በዚህ ልክ አሁን እየተጫወቱ ላሉ ነገ ደግሞ ለሚጫወቱ ታዳጊዎች እንዲህ ያለ ወርቃማ ምክር ስለሰጠልን የእውነት ከልብ አድርጌ አመሰግናለሁ። ፍጻችን የህይወቱን ጉዳይ ከጀመርነው አይቀር አንድ ጉዳይ እናስከትል። ቀደም ሲል ካመሰገንካቸው ሰዎች መካከል አንደኛዋ ባለቤትህን ነው። የፍጹም ገብረ ማርያም የትዳር ህይወት መነሻው ሃይስኩል ይመስለኛል። ሃይስኩል ላይ የተጀመረው የፍቅር ህይወት አሁን ለፍሬ በክቶ መድኃኔዓለም በልጆች ባርኳችሁ እሷን ሀገር አሜሪካ ፍጹም ገብረ ማርያምን ደግሞ አዲስ አበባ አድርጎ የርቀት ፍቅር የርቀት ትዳር እንዴት ነው ከማለቴ በፊት ፍጹም ገብረ ማርያምን አስተውለዋል? ሱራ ቀለም ቀመስ የመሆኑ ነገር የትዳሩ ጉዳይ እንኳን የተጠነሰሰው ላይብረሪ ውስጥ ነው። ይሄ ልጅ ከንባብ ጋር የተያዘ ማንነት ነው ያለው። ማስተዋሉ የሆነ ነገሩ ያለ ምክንያት የመጣ አይደለም የሚል ነገር ተነሳ። ካሁኗ ባለቤት ከቀድሞ ፍቅረኛ ጋር እውነት ላይብረሪ ውስጥ ነው የተዋወቃችሁት? ጥንስሱ ላይብረሪ ውስጥ ነው? እንዴት ነው ባከ? በትክክል ላይብረሪ ውስጥ ነው። ግን ላይብረሪ ምንድነው? በሆነ አጋጣሚ ኳሱ ይገባና ንባብ ላይ ነበረች። ያው እኔ በጣም ኦኬ አንተ ኳስ የተጫወተ እኛ ከ11 ሰዓት በኋላ ጌም እንጫወታለን እና ኖርማሊ ማብረንም ነው የምንቀመጠው እና ኳሷ ተገባለች። እዛው ኒር ነው ከላይብረሪው ወደ ላይብረሪው ቅርብ ለቅርብ ናቸውና የትምህርት ቤት በቃ በዛው ይዙኝና አሳይመንት ቤት ፍፄ የነገሰው ትምህርት ቤት የነገሰው ነው የተመረቀው። ፍፄ የመለኛ ልጅ እንደዚህ ሆነ። አይደለም እኔ እንደውም ድሮ እኮ የካቲት ስንማር የነገሰው ነው ሲሉ እኮ ተመልካቾቻችን ይኸውላችሁ ፍፄ የነገሰው። ያኔ ግን በማርያም ስንት ነበር ክፍያው? አይ ቲንክ በተርም ነው የሚከፈለው። በተርም 1000
400 ይሁን ብቻ በተርም እንደዛ ይከፈል ነበር ይመስለኛል። ተመልካቾቻችን 90ዎች ውስጥ 1000 ምናምን የተርም በጣም ትልቅ ገንዘብ ነው። እንቀጥል። አንድም ቤተሰቡ ትልቅ ኢንቨስትመንት ሆነኝ ያልኩ ለዚህ ነው። ከመንግስት ትምህርት ቤት አስወጥቶኝ ከአፄ ቴዎድሮስ ወደ ነገሰው አስገቡኝና እንግዲህ ያው እስካሁን የዘለቀበትን ትዳርም እግር ኳስም ከዛ ነው መነሻው። ለጨዋታውም ድምቀት እሺ። በጣም ሀምብል ነች፣ በጣም የተረጋጋች ነች። እኔ እዛው ላይብረሪ ውስጥ የተወሰነች ነገሮች ናቸው በቃ ወደዛ ሪትም ውስጥ ከተቱኝ። በቃ ላይብረሪ ውስጥ ከነሱ ጋር ለማንበብ ሄዳለሁ ምናምን ማያቺ ኳስ ገባች አብሬ የገባሁኝ። ከዛ በኋላ ከነሱ ጋር እንትን ሆነን ከዛም ሆኖ ከዩኒቨርሲቲ ላይፍ በኋላ እኔም ዩኒቨርሲቲ ስገባ እሷም ወደ አሜሪካ ትሄዳለች ትምህርቷንም ትጨርሳለች። ይሄን ምልህ ባጭሩ ነው እንትን ማድረግ። በዛ ውስጥ እኔ 3 አመት ስማር እሷ ውጭ ነች። አልፎ አልፎ ከመምጣት ውጪ ብዙ እንትኑ አልነበረን፣ ግን ቦንድ ነበረን። በጣም እንዋደድ ስለነበረ ከልብም ስለነበረ አልፎ አልፎ ከመምጣት ውጪ ብዙ እንትናችን አልነበረን። በጣም ሪሌሽንሺፑ የራቀ ነበር። ግን ያው እግዚአብሔርም ፍቃድ ታክሎበት በክለብ ደረጃም እየተጫወትኩኝ ከዩኒቨርሲቲ ወጥቼ በክለብም ደረጃ እየተጫወትኩኝ የእሷ ሰፖርት አልተለየኝም። ይባስ ብሎ ግራጁዌት አድርጋ ስራ የምትሰራበትን ቦታ ለቃ እስካሁን ከኔ ጋር እዚህ መታ እዚህ እየኖረች ነው። ስራዋን፣ ሙያዋን፣ ጊዜዋን ሁሉንም ነገር ሰጥታ ከእንደገና ደግሞ ተጨማሪ 2 ልጆች ሰጥታኝ አሁን በጋራ እየኖርን ነውና ይሄ ሁላ የሆነው ያው በእኔና እሷ ፍላጎት ብቻ ሳይሆን በመቤቴ ኃይል ነው ይሄ ሁሉ ይሆናልን። በጣም ደስ ይላል። ምናልባት ለማሳረጊያ እንዲሆን እግር ኳስ ተጫዋቾች የፍቅር ህይወታቸው በጊዜ ቢጀመር ጥሩ ነው ከሚሉት ውስጥ ነኝ። የከፍታው መንገድ ከተጀመረ ትንሽ መሰብሰቡ ቢኖር፣ ምክንያቱም ይሄ ፎከስ ለማድረግ ጥሩ ነገር ነው ብዬ አስባለሁ። እንዴት ያለች ሴት ናት ፍጹም ገብረ ማርያም ከባለቤቱ? እንዴት ያለች ሴት ናት? እስኪ ያው መቼም ሁሉም የራሱን ያው ከፍ ነው የሚያደርገውና እኔ በጣም በቃ ፈጣሪ ነው መርጦ የሰጠኝ ብዬ ነው ማስበው። ማለት አንደኛ በእኔ ውስጥ አለች እሷ which is ብዙ ነገሬን ማለት ብዙ ነገሮን ትታ ወደ እኔ መታ ትልቅ ኃላፊነት በትዳር ውስጥ በማገዝ የኔ ፓሽን የኔ እግር ኳስ ህይወት እንዳይቆም በማድረግ እዚህ ደርሰናልና በጣም መንፈሳዊ ቅን ስፔሻሊ እኔ የምወደውን ሁልጊዜ የምታስቀድም ባለቤት ነው ያለችኝና በጣም ነው የምወዳት። አሁን እንግዲህ ቀሪ ዘመኗ ደግሞ የተባረከ እንዲሆንላት መልካም ምኞቴ ነው። በጣም ደስ ይላል። ጩጮቹን እንተዋውቃቸው። ማንና ማን ይባላሉ? አርያም ፍጹምና ሚካኤል ፍጹም። አርያም ፍጹም፣ ሚካኤል ፍጹም። በጣም ደስ ይላል። ቅዱስ አማኑኤል ትዳርን ይባርክል። ቀሪ ዘመናችሁ የተባረከ ይሁን። መድኃኔዓለም ልጆቻችሁን በጸጋ በሞገስ ያሳድግላችሁ። ፍፄ በጣም ደስ ብሎኛል። አንድ እኩል ነን፣ ሁለት ልጅ አይደለም ማን ቀድሞ ያገባል የሚለው። በጣም አሪፍ። ወደ እግር ኳሱ እንመለስና ሌሎች ጉዳዮችን አንስተን ወደ ማሳረጊያ ሀሳቦች እንሄዳለን። ታላቁ ቅዱስ ጊዮርጊስ ከቅርብ ጊዜ ወዲህ በተወሰነ መልኩ መገራገጭ ገጥሞት ነበረ። 7ኛ ፖድካስት በድፍረት ለመጀመሪያ ጊዜ ማለት እችላለሁ የቅዱስ ጊዮርጊስን ጉዳይ አደባባይ ያወጣ ሚዲያ ነው። ቅዱስ ጊዮርጊስ ችግር ውስጥ ነው፣ ለቅዱስ ጊዮርጊስ ድረሱለት፣ የውስጥ ፖለቲካውን ትታችሁ ቅዱስ ጊዮርጊስ አሁን ቀና የሚልበት ሰዓት ነው ብለን ነበረ በድፍረት ሀሳቦችን ስናነሳ የነበረው። ያ ጉዳይ ጊዜ ፈቶት ነገሮች ሰከን ብለው የመፍትሄ ሀሳብ ከሚያመጡ ሰዎች መካከል አንደኛው አንተ ሆናል። የቅዱስ ጊዮርጊስ ስፖርት ማህበርን ከሚያሻግሩ ሰዎች መሃል አንዱ ተብሎ ፍጹም ገብረ ማርያም ስራ አስፈጻሚዎች ውስጥ አለበት። ማን ነው የመረጣችሁ?
አበርክቷችሁ ምንድነው የምትሰሩት? እስካሁንስ ባለው ለቅዱስ ጊዮርጊስ በዚህ አጭር ጊዜ ውስጥ ምን አደረጋችሁ የሚለውን ጉዳይ እስኪ በተወሰነ መልኩ እንመልከት። አሁን የጠራቸው ሌጀንድ አሰልጣኞች ሁሌቴ ገብረመድህን ኃይሌ፣ ስዩም ከበደ፣ ሰለሞን ሉቾ ማለት ቅዱስ ጊዮርጊስ በአንድ ወቅት ወርዶ ከታችኛው ሊግ ያመጣው የቅዱስ ጊዮርጊስ ሌጀንድ ተጫዋች ነው። ፉአድ አለ፣ ሰለሞን ነጋሽ፣ ፋሲል አዳነ which is እኛን አትሊስት የታሰበ ፕሮግራሞች ነበሩ፣ የቴሌቶን ፕሮግራሞች ምናምን እዛ ላይ ነበር እኛን መርጠው ወደ ስራ ሊገባ። ጊዮርጊስ እንደምታውቀው ከ1928 ጀምሮ ባልሳሳት እንግዲህ 90 ዓመት የሞላው አንጋፋ ቲም እንግዲህ በፌስቡክ፣ በቲክቶክ፣ በዩቱብ ፕላትፎርሞች እንግዲህ እንትን ላይ ሊወጣ ነበር። የነበረበት ችግር ይሄ ነው የሚባል ችግር አይደለም። እኛም ስም ተጫውቶ እንዳሳለፈ ሰው ስትሰማው ትንሽ በጣም የሚጨንቃል። የተጫዋቾች 5 ወር ደሞዝ ሳይከፈል ምግብ የሚያቀርበው ትንሳኤ ቡቹ ወደ 15 ሚሊዮን ብር ክፍያ፣ የሱ ክፍያ እንትን ሳይል ብዙ እዳ ውስጥ ገብቶ ወደ ፐብሊክ ሲወጣ ያስታዝናል። ይሄ አንጋፋ ክለብ እኮ በተለያዩ ቴሌቪዥኖች ለስንት ክለቦች ሲረዳ፣ ለስንት ክለቦች የቆመ፣ ለስንት ክለቦች እንዳይፈርሱ ትልቅ ስራን የሰራ ክለብ ነው እና ቀደምት ነው። 90 ዓመት የሞላው ክለብ በዚህ ደረጃ ስታይ በጣም ልብ ይነካል። ተጫዋቾቹን ስታያቸው 5 ወር ደሞዝ ሌጀንድ በጣም በሊጉ ላይ ትልቅ ስራን የሰሩ ተጫዋቾች ለቀውባቸው ሲሄዱ ስታይ ተጫውቶ እንዳሳለፈ የክለቡን ዋንጫ እንደ መሳማችን በክለቡ በትልቅ ደረጃ ያሳለፉ ልጆች ናቸው እንዳለ እነ ገብሬ፣ እነ ሉቾ፣ እነ ፉአድ፣ እነ ፋሲሌ፣ እነ አዳነ እና በዚህ ሌብል ስታየው ክለቡን በጣም ያማል እና ለዛ ዲዩቲንክ ደግሞ ስታስበው ዝም ብለህ አሁን የተቋቋመው ጊዜ ኮሚቴ ከክለቡ ጋር አንድም ልንሰራቸው የነበሩት እሱ ነበር። ግን ከዛ በፊት እስኪ የሚድሮክን ሲኦ አቶ ጀማልን እሱ ጠይቁ፣ መቼም እናንተ ከሄዳችሁ ነገሮች ክፍት ሊሆኑ ይችላሉ የሚል ሀሳቦች መጡ እንጂ በቅድሚያ በነዛ ፕላትፎርሞች እንግዲህ ልንጠይቅ ነበረ ታስቦ የነበረውና ለኛ ከብዶን ነበረ። ጊዮርጊስ በቲክቶክ ፕላትፎርም ውስጥ በዛ ሌብል ማየት ትንሽ ይከብዳልና ዞሮ ትንሽ ፔን ነበረው። ሄድን ወደ አቶ ጀማል የተወሰኑ ሚቲንጎች አደረግን። በጣም ፖዚቲቭ የሆኑ ነገሮች ኢሹዎች መነሳት ጀመሩ። ከነገብሬ ከነሉቾ ጊዮርጊስ በዚህ ሌብል መሆኑ እሱም ጋር ፔን ነበረው። የተወሰኑ የሆኑ ክፍተቶች ሊኖሩ ይችላሉ በክለቡና በአሰራር ጉዳይ። ግን እንደውም ብሌም እየተደረገ አቶ ጀማል ኖ አላለም። በቃ የምችለውን በቃ አደርጋለሁ ፊሊንጉን ትቶ ክለቡን መታደግ ችለዋል። እንደሰማኸውም ለተጫዋቾች ለምግብ ለአጠቃላይ ወጫቸው ኢቭን የዜጋ ተጫዋቾች ክፍያ ተፈጽሞ አሁን ትንሽ ክለቡ ያገገመበት ኮንዲሽን ተፈጥሯል። አቶ ጀማል እኛም በነበርንበት ዘመን የማንም እንትን ሳያነሳሳው ብዙ ተጫዋቾች ሲረዳ የነበረ ነው። ክለቡ ላይ ትልልቅ ኢንፍሉዌንስ ያደረገ ሰው በትልቅ ደረጃዎች እና ለዚህ ሰዓት መድረሱ በጣም እኛን አስደስቶናል። እንዳልኩ ተጫዋቾች ሲታመሙ ውጭ ወስዶ በማሳከም ክለቡ በተቸገረም ሰዓት በመድረስ በዚህ ከባድ ቁርጥ ቀን እንኳን ምንንም ሳይሰስት አሁን ክለቡን እንትን አድርጓል። አዊሽ ክለቡ ኢንስቲትዩሽናል በሆነ መንገድ ቢጓዝ ኢንስቲትዩሽናል መንገድ አሁን ለምሳሌ በትንሹ ኢሳያስ ደንድርን ካወቀው
መብራት ኃይል ኤልፓ ሜዳው ላይ በሌጀንድ ተጫዋቾች ሱቅ በእያንዳንዳቸው በእነ አንዋር ብቻ ብዙ ተጫዋቾችን ስም አሰጥተው ስራ እየሰራ ነው ክለቡና ጊዮርጊስም ወደ እነዚህ አይነት ኢንስቲትዩሽን እስከ መቼ ሁልጊዜ ሰዎችን ይጠብቃል? ገባህ? ጀማል አሁን ሰው በራቀበት ሰዓት ነው መጥቶ ይህን ክለብ የታደገው። ይህንን ኮሚትመንት ወስዶ ነው ክለቡ አንድ ስቴፕ እንዲሻገር እያደረገ ያለውና አዊሽ ይሄ ክለብ ኢንስቲትዩሽናል በሆነ መንገድ ከዚህ በፊትም እናንተን ያነሱት ነበር በጣም ደጋግሞ እንደዚህ አይነት ነገር ብቻ ግለሰቦች የሆነ ሰዓት ላይ የስራ ለውጥ ሲያካሂዱ ክለቡ ባዶውን ነው የሚቀረውና ተሳክቶልናል። እግዚአብሔር ደግሞ አሳክቶልን የሱንም መልካም ፍቃድ በመታከል እዚህ ክለቡ አሁን በተወሰነ መንገድ እያገገመ ነው። በጣም ደስ ይላል። ቆንጆ ስራን የሰራችሁት። የእውነት ለመናገር ከባድ ቅርቃር ውስጥ ነበረ። አሁን ግን የቅዱስ ጊዮርጊስ ስፖርት ማህበር ደጋፊዎችም የቅዱስ ጊዮርጊስ ስፖርት ማህበር አመራሮችም በተወሰነ መልኩ ልባቸው እርፍ ያለ ይመስለኛል። ከሸገር ደርቢ ዋዜማ ላይ ይመስለኛል 26 ሚሊዮን ብር ጭማሪ ተሰጥቷል ከአቶ ጀማል። ቀደም ሲል የተናገርከው ነገር አለ። የግድ ተቋማዊ መሆን መቻል አለበት። በግለሰቦች ቡራኬ ቅዱስ ጊዮርጊስን የሚያህል ስፖርት ማህበር መቆም የለበትም። ቀደም ሲል እንዳልከው ሌሎች አመራሮች በተወሰነ መልኩ የእናቱ አብነት ገብረ መስቀል ከሀገር መውጣት እዚህ ነገር ውስጥ ገባ። እናቱ ጀማልም ነገ ላይ ሰው ናቸው ነው ነገር ቢፈጠር ቅዱስ ጊዮርጊስ ስለሆነ በግለሰቦች ላይ መሆን የለበትም። ተቋማዊ ሆኖ የእናንተ ጊዜያዊ ስራ አስፈጻሚ ትልቁን ስራ መስራት አለበት ብዬ አስባለሁ። ተቋማዊ የሚለው ነገር ያስማማናል ብዬ አስባለሁ አይደል? አዎ፣ እኛ የሄድንበት ኢንቴንሽን ያኔ የማንንም ሳይድ ሳናረግ ጊዮርጊስን በማስቀደም ነው። ምክንያቱም ተጫውቶ እንዳሳለፈ ሰው ፊል ታረጋለህ። የሁሉም አብሮኝ የነበሩ ትልልቅ ባለሙያዎች ናቸው። ከኔ በላይ ትልቅ ስራን የሰሩ ሰዎች ናቸው እና የሄድንበት ኢንቴንሽን ያ ብቻ ነው። አሁንም ጊዮርጊስና ጊዮርጊስ ብቻ ነው። እንዳልኩህ ነው። እኔ እንደውም እሺ ይለናል እስከ ማለት ሁላ ፈርተን የገባ ነው። እንዳልኩህ ቢሮ ገባችሁ አገኛችሁት? ቢሮ ገብተን ስናገኘው ምን ገባም ሁላ አልመሰለን። የ35 ፋብሪካ ሊድ የሚያደርግ ሲኦ በክለቡ ላይ ከባድ ኢምፓክት የነበረው ሰው ቱ ቢሆንስ ደግሞ ብሌም ሲደረግ ነበር በተለያዩ መንገዶች ዩቲዩብን በለው ፌስቡክን በለው ብሌም ሲደረግ የነበረ ሰው ነውና እኔ አውቃለሁ። ግን እኔ በምጮትበት ዘመን ልቡን አስታውሰዋለሁ። እሱ የፕሮቴስታንት የሙስሊም የማንም አይደለም። በቃ ጀስት መርዳት ያለበትን ሰው ሲረዳ የነበረ ሰው ነው እና ፈርተን ነበር የገባ ነው። ግን አላሳፈረንም። በመላው ዓለም ያለ ሌጀንድ የጊዮርጊስን ማሊያ የለበሰ ሰው ነው ያከበረው። ምክንያቱም ማንም ሰው ባልደረሰበት ሰዓት ደርሷል። ማንም ሰው ባልነበረበት ሰዓት ተገኝቷልና አዊሽ ከዚህ በኋላም እያንዳንዱ ነገሮች ስትራክቸራል በሆኑ መንገዶች ሄደው እኛ ጊዜ አይነን ዞሮ አሁን ይሄ ሪሊፍ እንዲነሳ ነው እንጂ ምንም አይነት ኢንቴንሽን ይዘን የመጣን ሰዎች አይደለም። በክለቡ መዳን አለበት በሚል ሴንስ ብቻ ነው የመጣ ነው። ያው ከዚህ በኋላ የሚመጡ ስፔሻሊ በጣም አቅም ያላቸው ሰዎች ሊድ ቢያደርጉት ሞር ኦፍ ስትራክቸሩን ጠብቆ ስቴዲየሙን ቢገነባ ሌላ ትልቅ አቅም ይሆናል ለሀገራችንም እግር ኳስ ለታዳጊዎችም ለተለያዩ በጣም አቅም እንትን ይኖረዋል ብዬ አስባለሁ። ቅዱስ ጊዮርጊስ ወደ ቀደመ ከፍታው ወደ ቀደመ ወደሚመጥነው ዝናው በጣም በቅርቡ ይመለሳል ብዬ አስባለሁ። ያ ነገር ዛሬ ላይ ለም ሳይሆን ፋይናንሻሊ መገራገጩ ተቋማዊ ለመሆኑ ምናምን ዋጋ አስከፍሎታል። ስለዚህ ከዚህ በኋላ ነገሮች ይስተካከላሉ ብዬ አስባለሁ። ፍጽያችን እዛው ጊዮርጊስ ቤት እንቆይ። ከሙገር የ2 ዓመት ቆይታ በኋላ ቅዱስ ጊዮርጊስን ነበር የተቀላቀልከው። ወደ ፈረሰኞቹ ቤት መጣ። ለአንድ የአዲስ አበባ ልጅ ለአንድ እግር ኳስን በአገር ውስጥ ለመጫወትን ሙሉ አደረገ ተጫዋች በቅዱስ ጊዮርጊስና በኢትዮጵያ ቡና ቤት መጫወት ትርጉሙ በጣም ለየት ያለ ይመስለኛል። ገና ሀያዎቹ ቤት ለፈረሰኞቹ ስትፈርም እስቲ ዋዜማው ላይ ውሰደኝ። ዋዜማው ላይ ስሜቱ እንዴት ያለ ነበረ? ጥሩ እድሜ ላይ ነው
ከወለጋ ዩኒቨርሲቲ ሙገር፣ ከሙገር በቀጥታ ነው ቅዱስ ጊዮርጊስ እንድትፈርም የሆነው። ለመጀመሪያ ጊዜ ከማን ጋር ነበር ያወራው? ጊዮርጊስ እኮ ልፈርም ነው፣ ጊዮርጊሶች ደወሉ ምናምን ያልከው? ቅዱስ ጊዮርጊስ ትልቅ ቡድን ስለሆነ ማለት ነው። ወደ ኋላ መለስ ስንበልና 10 ምናምን ዓመት ካልተሳሳትኩኝ 2006 አይደል? 2005 ክረምት እኮ ለ2006 እና ለ2007 ወደ ኋላ መለስ ብለን ስሜቱን ምን እንደተሰማ ከማን ጋር ተወያይተ እንደወሰንክ እንደዚሁም ደግሞ የቅዱስ ጊዮርጊስ ቤት ቆይታን በተወሰነ መልኩ እናንሳ። ሙገር በነበረኝ ቆይታ እንኳን 2 ዓመት በጣም በኮንሲስተንሲ ጥሩ ዓመትን ያሳለፍኩት። እንዳልኩ በጣም ጥሩ ጊዜ ነው ያሳለፍኩት። ናሽናል ቲም ተመርጫለሁ። ቀላል አይደለም። ከሙገር ቀጥታ ወደ ብሔራዊ ቡድን ጋሽ ሰውነት ነበሩ። አይ ቲንክ ሐዋሳ ላይ ከሲዳማ ስንጫወት ነው መሰለኝ በጣም ቶፕ በጣም የኔ የምን ጊዜም ቶፕ ጌም ብለው በሰዓቱ ጋሽ ሰውነት መጥተው ነበር እዛ ሲዳማ ጨዋታ ላይ እና ሙገር ከሲዳማ ይርጋለም ላይ ነው ሐዋሳ ላይ ነበር። ሐዋሳ ላይ የነበረው ጌም ላይ በጣም ጥሩ ነበርኩ። ጎሏቸው አገባሁኝ። በተለይ አንደኛው ጎሏ አለመቀረጿ ሁሌ ያናድደኛል። በጣም ቆንጆ ጎል ነበር ያገባው ታስታውሳለሁ። ደስ ይላል። በዚህ ልክ ራሱ ስሜቱም አሁን ድረስ ማጋራት ደስ ይላል። በተለይ ሐዋሳ የነበሩ ልጆች ስቲል ይሉኛል። ያኔ ከናሽናል ቲም ውስጥ ገብቼ ያኔ ነው ስልክ የተደወለልኝ። አቶ ኤፍሬም ግዛቸውና ደጉን ያናገሩኝ በወቅቱ። ደጉ ደበበ ጊዮርጊስን ማሊያ መልበስ ትፈልጋለህ ወይ ምናምን ሲሉኝ ኦፍኮርስ ለምን አልለብስም ዊሽ የማደርገው ነው በየሁል ጊዜ በደንብ በቃ ማሊያው። ምክንያቱም እኔ እንዳልኩ ኦሎምፒያን ያደግኩት። ከዛ በኋላ ደግሞ እነ ዳዊት መብራቱ 35 አሉ። እኔ ዳዊት መብራቱን ወንድሜ ይዞኝ ሄዶ አየው ነበርና ከዛ በኋላ ደግሞ ዳዊት አይ ቲንክ ከመድን ድሮ መድን ነበር ከዛ ወደ ጊዮርጊስ ተገባ ምናምን ሲባል ያ በልጅነት የማቀው ዳዊት ባዶ እግሩን ሆኖ 35 ላይ የሚይዘው ሰው አልነበረም ዳዊት። ከዛ በኋላ ደግሞ መጥቼ እዚህ ደግሞ ሳየው በቃ ሞር ፓሽኑ በቃ ጊዮርጊስ መጫወት አለብኝ የሚለውን ሴንስ እንትን አደረኩኝ። ከዛ በፊት ግን አይ ቲንክ ገብረመድህን ኃይሌ መከላከያ ነበር። እሺ ገብረመድህን ያኔ እነ ፍሬው እነ ከኛ የነበሩ 4-5 ልጆች ሎቢ አድርጎ ኦልሬዲ ጨርሷል። እኔ ብቻ ነበር የቀረሁት። እሺ እስካሁን ሪግሬት የማደርግበት ከገብረመድህን ጋር ለመስራቴ በጣም ነው የሚቆጨኝ። በጣም እኔ አንደኛ ለምን መሰለ አንደኛ እንትኑ ኔቸሩ ያጥቂ ነው። ፕላስ ደግሞ በሄደበት ክለብ አብዛኞቹ ነው ያቸው ቶፕ ስኮረር በልተዋል። ሲዳማ ቡና ይገዙ በልተዋል። ትራንስ እያለ መዳኔ በልተዋል። ጅማ እያለ ኮኪ በልተዋል። መቀሌ እያለ አማኑኤል ገብረ ሚካኤል በልተዋል። አብዛኛው አጥቂን የሚጠብቅበት ትግስቱ በጣም ይገርመኛል። ከወጣሁኝም በኋላ ምናምን አየዋለሁ። በጣም ብዙ ኳሶች እያባከኑ አጥቂዎች ይጠብቃል። ኢቭን ፍሎ አለው የሱ ቲም ሁለቱ ሳይድ በደንብ ነው የሚጠቀመው። which is ጊዜ ከሰጠህ አሲስት የሚያደርጉልህን ቲም በደንብ ካደራጀልህ በቃ አንዳንድ ጊዜ ዋይዝ ልጅነትም ስለነበረ የሆኑ ነገሮች ቦታዎች ላይ መቀዳደም ነበረ። ቶሎ በቃ አንዱ ሲያስፈርመኝ ፈርም ነበርና ያኔ ከሱ ጋር ለመስራቴ ረጅም ጊዜ ማለመስራቴ ትንሽ ምክንያቱም ለአጥቂ የሚሰጠው ትኩረትና ጊዜ ኮሚትመንቱ ይገርመኛል እስካሁንና ከዛ እሷን አሳለፍኩኝና ወደ ጊዮርጊስ ገባሁኝና ጊዮርጊስ 3 ዓመት ከምናምን ስቆይ በጣም ጥሩ ጊዜ አሳልፌያለሁ። ኦን ኤንድ ኦፍ የሆኑ ነገሮች ነበሩ። በጣም ደግሞ ኢንተርናሽናል ጌሞች ላይ ያገባሁባቸው ኮከብ ጎል አግቢ የተፎካከርኩበት ጊዜ ነበርና ጊዮርጊስ የነበረኝ ቆይታ ቆንጆ ነው። የሊጉን ዋንጫ 2 ጥሎ ማለፍ ሲቲ ካፕ አንስቼበታለሁ። ጥሩ ጊዜ አሳልፌበታለሁ። ከዛም በላይ ደግሞ ምርጥ ደጋፊዎች አግኝቼበታለሁ። እስካሁን በየቦታው ሆኖ ጫጫታዎች በፊት በነበሩ ከሆነ ክለብ ወጥቼ ወደ ሆነ ክለብ የሆኑ ጫጫታዎች ሲኖሩ ስቲል ፋይት የሚያደርጉልኝ እነሱ ነበሩና በጣም ደስተኛ ነኝ ጊዮርጊስ ማሊያን በመልበሴ። በጣም ደስ ይላል። እዚህ ሀገር ላይ ለኢትዮጵያ ቡናና ለቅዱስ ጊዮርጊስ ስትጫወት ከጀርባ ደጋፊዎች ስም ሲነሳ ባሉታዊ አለን የሚሉት ነገር ደስ ይለኛል።
ለዛም ነው የቅዱስ ጊዮርጊስ ደጋፊዎች በዛ ቡድን ውስጥ ስላለፍክ ፍፄ የሆነ ነገር ተባለ ሲባል አይደለ ስምን የመጠበቁ ነገር ይኖራል ማለት ነው። ወደ ማሳረጊያ ሀሳቦች እየመጣ ነው። ፍፄያችን እዚህ ዓለም ላይ ሁሉ ነገር እንደተጀመረ ሊጠናቀቅ ግድ ነው። ፍጹም ገብረ ማርያም አጥቂ ነው። አንድ አጥቂ ተጫዋች ደግሞ የሚለብሰው የማሊያ ቁጥር ወይ 9 ነው ወይ 10 ነው፣ 11ም ሊመርጥ ይችላል። በየርክበት ክለብ 16 ቁጥር ምርጫ ነው። ፍጹም ገብረ ማርያም ሲባል 16 ቁጥር አብሮ ይነሳል። ለምንድን ነው 16 ቁጥር? ለምን 8 ለምን 9 ለምን 10 አልሆነም? 16 እና ፍጹም ገብረ ማርያም። እኔ በጣም መቼም ያው እንዳልኩህ ስፔሻሊ ብዙ ነገሮችን መንፈሳዊ ህይወቴን ስለማስቀድም ነው ብዙ ነገሮችን አቺቭ ማድረገው ብዬ አምናለሁ። እኔ 16 ቁጥር መልበስ የጀመርኩት ከሀይ ስኩል ጀምሮ ሀይ ስኩል እያለሁኝ 16 ቁጥር ነው የምለብሰው። ዩኒቨርሲቲም ከእንደገና ከዩኒቨርሲቲም እዛ ነቀምትም እያለሁኝ 16 ቁጥር ነው የምለብሰው። ድንገት የሆኑ ምክንያቶች ወይ የማሊያ ሆነ ብቻ መጥበብ ምናምን ካልሆነ ሌላ ቁጥር የምለብሰው እኔ በጣም በኪዳነ ምሕረት በጣም ምንድን ነው የሆነ ነገር ማመልከቻ ታስገባለህ። የሆነ ቢሮ ውስጥ ማመልከቻው የት ይግባ የትግባ አታውቅም። የሆነ ቢሮ ውስጥ ገብተህ እኔ ለኪዳነ ምሕረት የማስገባው ማመልከቻ አንድም ቀን ጎሎብኝ አያውቅም። እኔ በጣም የሚገርምህ በመጫወት ዘመኔ 1 2 3 ጊዜ ሰርጀሪ መሰራት አለበት የተባሉ ሰው እንትኖች በጸበሏ እንትን ብያለሁ። ሰርጀሪ ሳልደረግ ምናልባት ሁልጊዜ ይገርመኛል። ኢቨን ጎል አንዳንድ ጊዜ ይገግማል እኮ አንዳንዴ መረቡ ይገለበጣል ሳታስበው። በቃ እየተጫወትኩኝ ኔትወርክ እሷ ጋር ኧረ ዛሬ ምንድን ነው ምናምን በቃ ወዲያው ነገሮች ክፍትፍት ይላሉ። እና እኔ በህይወቴ ሁሌም ማልደራደርባት በቃ አሁን ላለሁበት ትልቁ ምክንያቱም ከባድ ነው። አንዳንድ ጊዜ እግር ኳስ ተጫዋች ሆነ ረጅም ዓመት ለመጫወት በጣም ከባድ ነው። በጣም ከባድ ነው። ስፔሻሊ ጉዳት ይኖርብሃል። ፐርሰናሊ ሳይኮሎጂ በቃ አይምሮህ የሚጎዳበት ሰዓት ይኖራል። አንተ ፍጹም አይደለም ሁል ጊዜ በቃ በሰማያት በር የሆኑ ጎዶሎ ቀኖች ሲመጡ ሄጄ ኔትወርኬን እሷ ጋር ነው ማረገው። የሆኑ ነገሮች ሲኖሩ እዛ ላይ ነው መንፈሴን ማሳርፈው እና እስካሁንም ሳልጎዳ በጤና እንግዲህ 1-6 ወር አለችኝ ብዬ አስባለሁ። ያው ሪታየር ማድረጊያ እስካሁንም ሳልጎዳ የመጫወቴም አንደበቴንም የምትከፍትልኝ እሷ ነች እና ለዛ ነው 16 ቁጥር የምለብሰው። ያው እዚህ ነገር ላይ ብዙ መጨመር ከባድ ነው። ላንተ የተለመነች ኪዳነ ምሕረት ለሁላችንም እንድትለመነን ይሁን። በጣም ደስ ይላል። ሁሉም ተጫዋች በየእምነቱ መታመን ያለበት የዚህ ዓለም ነገር እርሱን የሙጥኝ ካላልክ አምላክን የሙጥኝ ካላልክ በጣም ከባድ ነው። እንዳንተ ያለው ደግሞ እናትና ልጁን አጥብቆ መያዝ ከዚህ በላይ ስኬት አለ ብዬ አላስብም። ለዛ ነው እኮ ፍጹም ገብረ ማርያም ሲባል ውስጥ የሆነ ነገር የሚሰማኝ። ዓለም፣ ገንዘብ፣ ዝና ኖሯቸው እንደሌላቸው የሚቆጥሩ ሰዎች እንደ መርካቶ እንደ 7ኛ ልጅነት ከገንዘብ ጋር እንደሚተዋወቅ ሰው በብዙ የማስቀድመው እንዲህ ያሉ ሰዎችን ነው። ይህች ዓለም ብዙ የሚሸውዱ ነገሩ አለ። ብዙ አይደለ እንደ ወጣት እንደ ወንድ ልጅ የምናውቀው ብዙ ነገር አለ። ፍፄ በድጋሜ ኪዳነ ምሕረት ከዚህ የበለጠውን ከፍ ያለውን እንጀራ ትስጥ፣ ትዳረ ልጆችን ትባርክልል ማለት ነው። ሰው ፍጹምና 16 ቁጥር በዚህ መልኩ ተገለጠ ማለት ነው። የማሳረጊያ ጥያቄ ላይ ደርሰናል። ከወራት በፊት የቀድሞ ተጫዋቾች ማለት ይቻላል ባልተለመደ መልኩ ብዙ ታለንቶች አንድ ክፍል ውስጥ ለአሰልጣኝነት ትምህርት ተቀመጡ። አብዝቼ ከምወደው ካሳዬ አራጌ ጀምሮ በርካቶች እዛ ክፍል ውስጥ ነበራችሁ 30 የምትሆኑ። የዚህ የካፍ የፋስት ትራክ ጉዳይ የቢ ላይሰንሱ ማለት ነው በጊዜው መነጋገሪያ ነበረ። አግቢዎች አላችሁ፣ ሚድፊልደሮች አላችሁ፣ ተከላካዮች አላችሁ። ያ ትውልድ አንድ ክፍል ውስጥ ሲማር ስሜቱን ሳልኩት።
7ኛ ፖድካስት መቶ ቢቀርጹላ ስሜቴ ነበር። ምን ታሰበ እንደ ፍጹም ገብረ ማርያም? እድሉ ስለተገኘ ነው የሰለጠንከው? ኳስ ለማቆም 5 ጉዳይ ስለነበርክ ነው እስኪ ይህን ነገር ልጠቀምበት ያልከው? ወይስ እኛ እንደምንጠብቀው ብዙ ፍጹሞችን ለማፍራት ፍጹም ገብረ ማርያም አካዳሚ ወይም ደግሞ አሰልጣኝ ፍጹም ገብረ ማርያም ቴክኒካል ኤሪያው ላይ ቆሞ ያ የኦሎምፒያው ልጅ ያ የመረቡ ጌታ ወዲያ ሲል በእጆቹ ሲያስረዳ ልንመለከት ይሆን? አሰልጣኝ ፍጹም ገብረ ማርያም እስኪ እዚህ ላይ በተወሰነ መልኩ ብትለኝ ደስ ይለኛል። ያው በጣም ይሄ ፋስት ትራክ በተለይ እድለኞች ስለሆነ ነው የመጣው። እንዳልኩህ ቅድም እንዲሁም ጥሩ ሰዓት ላይ ያመጣልኝ በወቅቱ ፋስት ትራክን ስንማር አሰልጣኝ የካፍ ኤሊት ኢንስትራክተር አብርሃም መብራቱ በጣም ኮሚትድ ሆኖ ነበር ሲያስተምረን የነበረው። እየታመመ ራሱ የሚመጣበት ጊዜ ነበር እና ለሱም መጥተው ሲያስተምሩንም ለነበሩ ለእኛ ኮርሱን መስጠቱ ራሱ እንደ ኩራት ነበረ ሲነግሩን የነበረው እና እኔ በስልጠናው መሀል ላይ ተጫውቶ ማሳለፍና ስልጠና ደግሞ የራሱ የሆነ የራሱ መንገድ አለው። ጥሩ ተጫዋች ስለሆንክ ጥሩ አሰልጣኝ ትሆናለህ ማለት አይደለም። በዛ ውስጥ ልትማራቸው የሚገቡ ነገሮች በጣም ብዙ ነገሮች አሉ። ተምረናል። ለዛም ነው እኔ ያልቸኮልኩት። እኔ ቅድም እንዳልኩህ ስፔሻሊ አሁን እየጠፉ ያሉ አጥቂዎች እየጠፉ ያሉ በረኞች የነሱ ፊሊንግ አለኝ ብዬ አስባለሁ። የትኛውም ተጫዋች እኔ ከዩኒቨርሲቲ መጥቼ እኮ እድል ስለተሰጠኝ እኮ ነው ራሴን ማውጣት የቻልኩት። ሶ አሁን የመጡትም ተጫዋቾች እድል ደጋግመህ የምትሰጣቸው ከሆነ ይወጣሉ። አይዊሽ አሰልጣኝ ብሆን እንደዚህ አይነት ፓሽን ኖሮኝ ወደዛ ውስጥ ያም ፊሊንግ ስላለ ነው እኔ አሁን ወደ አሰልጣኝም የገባሁት። ወደዛም አልቸኮልኩም። አሁንም እንደምታየው 1-2 ቦታ ላይ የመጡልኝን እድሎች ሞሮፍ ማንበብ ይፈልጋል፣ መረጋጋት ይፈልጋል። ስልጠና ቀላል ነገር አይደለም እና ወደፊት ጥሩ አሰልጣኝ ለመሆን መንደሩ ላይ ነው ያለሁት፣ መንደርደሪያው ላይ ነው ያለሁት። ግን በውስጡ ስንሰለጥን ከነበሩት አብሮኝ ከተጫወቱ ተጫዋቾች ጋር ግን በዚህ መንገድ መገናኘቴ በጣም ነው። ስፔሻሊ ካሳይን የመሰለ ድንቅ ሰው አብሮህ ከሱ ብዙ ነገር ሼር ማድረግ መማር የሚጫወተው የሱንም ቲም እንዳልኩህ በ90ዎቹ 96 ላይ አይቼዋለሁ። አሁን ኢትዮጵያ ቡናን ይዞ መጥቶ አይቼዋለሁ። ከነገና ደግሞ በስልጠናው ደግሞ አብረን ቁጭ ብለን አንድ ክላስ ላይ ሀሳቡን ሼር እያደረገህ ስትማር ከዚህ በላይ መታደል የለም። which በየዘመናቱ የነበሩ የዘመናትን የእግር ኳስ እንትኖች በተወሰነ መንገድ ከስልጠናው ባሻገር ብዙ ነገር ተምረንበታልና ወደፊት እንግዲህ ጥሩ አሰልጣኝ ለመሆን እንግዲህ መንደርደሪያው ላይ ነኝ። ከተወሰኑ ጊዜያትም በኋላ አዳዲስ ስራዎች ላይ ስለምገባ እንግዲህ አይቀርም። እንጠብቃለን። ፍፄ እንዳንተ ያለ የመረብ ጌታ እንዳንተ ያለ በጣም ጎበዝ አጥቂዎች እንደምታፈራ ተስፋ አደርጋለሁ። ምናልባት ፍጹም ገብረ ማርያም አካዳሚ በቅርቡ እንጠብቅ። አዎ ከተወሰኑ ጊዜያቶች በኋላ እንግዲህ ይመጣል። ስፔሻሊ አጥቂ ቤዝድ የሚያደርጉ ነገሮች ላይ እዛ ላይ ለመስራት ፍላጎት አለኝ። ስፔሻሊ የተወሰኑ ስልጠናዎችን ለመስጠትም አስባለሁ። በተለያዩ ስራዎች እመጣለሁ። እንግዲህ ስራዬ መድኃኔዓለም የልብ መሻት ሁሉ ያሳካል። ፍፄያችን የማሳረጊያ ጥያቄ የመጨረሻው ምርጫ ነው። ይለፈኝ አይሰራም። በተቃራኒነት ከገጠምካቸው ተከላካዮች አንተ አጥቂ ነህ። በተቃራኒነት ከገጠምካቸው ተከላካዮች በጣም አስቸጋሪው ተከላካይ ማን ነው? አንድ ምርጫ ብቻ። ተከላካይ ያሬድ ዝናቡ አዳማ እያለ በጣም ያሬድ ዝናቡ በጣም እሱ ልጅ ሁለገብ ነው ማለት ነው። ሚድፊልድ ላይም ነው ሁለገብ ነው እንጂ ሴንትራል ዲፌንስ ሆኖ ተጫውተዋል፣ ሚድፊልድ ሆኖ ተጫውተዋል፣ ሌፍት ላይ ተጫውተዋል። ስፔሻሊ ጭንቅላቱን የሚያስቀድም ሰው ነው እና እሱ አለ። በቃ ያሬድ አብራቸው ከተጫወትካቸው 10 ቁጥሮች
ያንተ ምርጡ 10 ቁጥር አንተ አጥቂ ነህ። ላንተ ያለቁ ኳሶችን የሚሰጥ አብራቸው ከተጫወትካቸው ምርጡ 10 ቁጥር። እኔ ስፔሻሊ እንደዚህ አይነት ክሬቲቭ የሆኑ ሚድፊልደሮች ላይ አብሮኝ የተጫዋቹ በጣም ብዙ ጎበዝ ታለንትድ ተጫዋቾች አሉ። እኔ ግን ወልዲያ ሆነን ስንጫወት አይ ቲንክ ለተወሰነ ጊዜ ተጫውተናል። ፋሲል ከነማም አይቼዋለሁ። ሰለሞን ገብረመድህን የሚያክል ተጫዋች እኔ በህይወቴ አይቼ አላውቅም። ቡና ቤት ነበር አይደል? ቡና ቤት ነበር 2004 ላይ አይ ቲንክ እዛ ነበር። በዛ ሰውነት በዛ ተክለ ሰውነት እኔ ነኝ ያለ ሰው ኳስ አይነጥቀው። የሚጫወትበት ቦታ የሚረግጠው ቦታ ሲጫወት ስካን የሚያደርግበት መንገድ ሜዳውን እንዴት ስካን እንደሚያደርገው እኔ በጣም አይ ነው። ብዙ ተጫዋቾች እና አሸናፊ ግርማን አይተናል። ሙሉዓለም ረጋሳ በጣም ሌጀንድ ሆኖ ያሳለፉ ተጫዋቾች አይተናል። አብራቸው ከተጫወትካቸው ግን ሰለሞን ገብረመድህን በህይወቴ እንደዚህ አይነት ታለንት እኔ እንደ ሪሶርስ ባክኖብናል እንደ አገር ባክኖብናል ብዬ ከምጠቅሳቸው ተጫዋቾች መካከል አንዱ ሰለሞን ገብረመድህን ነው። በጣም አስገራሚ ነው። ፍፄያችን ስለነበረን ቆይታ የእውነት ከሽንገላ በጸዳ አንደበት እግዚአብሔር ያክብርልኝ ክብረት ይስጥልኝ ብያለሁ። በጣም ቆንጆ ቆይታ አድርገናል። ምናልባት በቆይታችን ያጎደልኩት ይሄ ቢጨምር ይህን ሀሳብ አላነሳ ነው የምትለው ፖድካስታችንን ጨምሮ የምትለው ነገር ካለ የማህበሩ ዋና ሰውም ስለሆን ካንተ መተህ ማህበሩ ካልተነሳም በኋላ ላይ ስንወጣ ደግሞ ደውለው የኛ ጉዳይ አልተነሳም እንዳይሉ። ፍጹም ገብረ ማርያም የዕለቱ እንግዳይ የሚያነሳው የጎደለ ነገር ካለ እስኪ እባክህ። እኔ ስፔሻሊ አሁን ማህበሩን መጨረሻ አነሳኸው እንጂ በጣም አብረው ለሰሩ ሰዎች በጣም ትልቅ ክሬዲት አለኝ። ስፔሻሊ ሸሪፍ፣ ኤፍሬም ወንደሰን በጣም ማህበሩ በቀናነት እንዲጓዝ አድርገዋታል። እነ ቱቱም እነ ሬሄማም አሉ። ግን ስቲል ፋይት እያደረጉ ከኔ ጋር ረጅም ጊዜ እንትን አድርገናል። ምናልባት አሁን ተቃውሞ ያላቸው ልጆች ብዙዎቹ አንድም ቀን ለማህበሩ ኮንትሪቢዩት ያላደረጉ ሰዎች የፈለጉትን ሀሳብ ሊሰጡ ይችላሉ። እሱ አያሸማቅቀን። የተሻለ ሰው መጥቶ እንዲመራው ግን እናደርጋለን ወደፊት። አሁን ላይ ያሉ ተጫዋቾች ደግሞ የአሶሲዬሽኑ ጥቅም እንዲገባቸው እፈልጋለሁ። እኛ በምንችለው መንገድ እየሰራ ነው። ምንም ፋክት የለውም። አንዳንድ ሚቲንጎች እንጠራለን፣ ሌት የሚሆኑበት ጊዜ አለ። ለእነሱ ነው የምንሰራው። ለግል ጥቅማችን አንድም ቀን የምንሰራው ነገር የለም። ስፔሻሊ በውጭም ያሉ ሌጀንድ ተጫዋቾች እንዲተባበሩ እንፈልጋለሁ። አሁን ይህን ፖድካስት አብዛኞቹ ያዩታል፣ አብዛኞቹም ሼር ሲያደርጉት አያለሁ። ማህበሩን መርዳት፣ ማህበሩን ማቋቋም የኢትዮጵያን እግር ኳስ ማሳደግ ነው ብዬ አስባለሁ። ብዙ ሰዎች የራሳቸው የሆነ አመለካከት ሊኖራቸው ይችላል እና ማህበሩን ማገዝ። ሌላው በመጫወት ዘመኔ እንግዲህ አሁን ሜንሽን አድርጌ ማላመሰግናቸው በጣም ብዙ ሰዎች አሉ። የትኛውንም ጠቅሰህ አትችልም እና ከሙገር ጀምሮ እስከ መጨረሻው እስከ መብራታዊ ሰበታ እስክጫወት ድረስ ያሉ ያሰለጠኑኝን አሰልጣኞች ማመስገን እፈልጋለሁ። በእኔ ችሎታ ላይ ኢምፓክት የነበራቸው በሙሉ ተጫዋቾችን ማመስገን እፈልጋለሁ። አንተም እዚህ ፖድካስትህ ላይ በቀናነት አምጥተህ ስላቀረብከኝ ኢትዮጵያ እግር ኳስ ላይ ትልቅ ስራ እየሰራህ ስለሆነ በርታ ለማለት እወዳለሁ። በጣም አሪፍ። ፍፄያችን በቀጣይ ቴክኒካል ኤሪያው ላይ ቆመ በአሰልጣኝነት አሰልጣኝ ፍጹም ገብረ ማርያም ብለን እንደምንመለከት ተስፋ አደርጋለሁ። ስለነበረን ቆይታ የእውነት እጅግ ከልብ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ፣ ክብረት ይስጥልን ፍፄያችን። ክቡራትና ክቡራን የዛሬው የ7ኛ ፖድካስት ቆይታችን የተከታተላችሁትን ይመስል ነበረ። ከቀድሞ ኮከብ ጀግና የመረብ ጌታ ፍጹም ገብረ ማርያም ጋር ያደረግኩ ቆይታ ይህንን ይመስላል። 7ኛ ፖድካስታችን ለበርካቶች እንዲደርስ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በድጋሚ ጠይቃችኋለሁ። በቀጣይ እግዚአብሔር ቢፈቅድ ከሌላ እንግዳ ጋር እስክንገናኝ በያላችሁበት ጤና ይስጥልን። ቻው ቻው።